ምንድን ነው መሰለህ ቀጣይነት ማለት አይደለም ሲጀመርም በመጀመሪያ ቴንሶቹን ስንት ቴንሶች እንዳሉ እነዚህ እያንዳንዱ ቴንሶች ደግሞ ምን ምን እንዳላቸው መረዳት አለብን። ችግር የለው። አሁን እኛ ይሄ ቲክቶክ ላይ የሚታየው አይነት ዲቤት እንዳይሆን አንድ ጊዜ ይቅርታ ክብረት ትሰማለሁ። እስኪ የተሳሳተውን ንገረን። እስኪ በፕሬዘንት ፐርፌክት ፓርቲሲፑ የተናገረው ስህተት እሱ የተናገረው ስህተቱን ንገረን እስኪ። እኔ ትክክል ነው ብዬ ስለማ በቃ አንተ ትክክል ነው ብለህ ያመልከው አይደለ? ይኸውልህ ፕሬዘንት ፓስት እና ፓስት ፓርቲሲፕል የሚባል አለ። ፕሬዘንት ፓስት እና ፕሬዘንት ፓርቲሲፕል ስትል የአሁን ጊዜ ኃላፊ ነው። የአሁን ጊዜ ኃላፊ ማለት ነው እንጂ የአሁን ጊዜ ማለት አይደለም። ፓስት ፓርቲሲፕል ስትል ደግሞ የሩቅ ጊዜ ኃላፊ ማለት ነው። እንደዚህ ነው እኔ ንገረኝ ያልኩት። ገብቶሃል? ቆይ ያለህ ፕሬዘንት ፐርፌክት ፓርቲሲፑ ብሎ ነገር አላለም። ፕሬዘንት ፐርፌክት የሚባል ነገር የለም አላለም። ስለ እሱን የነገረ ፕሬዘንት ፐርፌክት ፓርቲሲፑ ስለ ፕሬዘንት መሆኑ ያመለክት አለ። ከበፊትም የሆነ ነገር ነው፣ አሁንም ቀጣይ መሆኑን ያሳያል። አይደለም እኔ ቃል በቃል የሰማሁትን ይመጣል እኮ ሰሙኤል። ፐርፌክት አላለም፣ ግን ትርጉሙን ልክ ነው። አሁን አዳም እንዳለው ነው። ፐርፌክት የሚለውን ቃል ተጠቀመም ጆናታን፣ ግን ፕሬዘንት ፓርቲሲፕል ለማገዝ ገብቶ ነው እንጂ ያላለውን ነገር ነው የምትናገር። ሀሳቡ ምን ሊልህ መሰለህ? ሳለ የሚለው ቃል አይ ቲንክ እንትኑ እየሰፋ ሄደ እንጂ ሳለ የሚለው ቃል ቀጣይነት የአንዴ ሆኖ የነበረ አይደለም ሊልህ ነው ሀሳቡ። ምንም እኔ ቴንሱን መጠቀም ምናምንም አስፈላጊ አይደለም። ይሄ የቴዎሎጂ ነርዶች አይደለንም እዚህ ያለ ነው ማለት ነው። ጊዜ ማጥፋት ነው እሱ። ግን ሀሳቡ እንደዛ ነው የፈለገው። ቀጣይነት አሁንም ድረስ የቀጠለ ነው ነው። ምናልባት ጥያቄው መሆን የሚገባው ሳለ የተባለው እስካሁን ድረስ ነው ወይስ እስኪወስን ድረስ? ምክንያቱም ሳለን የወሰነው ዝቅ ሊያደርግ ራሱን ነው። ብዙ ጊዜ ፊልጵስዩስ 2 ላይ እሱ ነው መጠየቅ ያለበት የምለው እኔ። ምክንያቱም ሳለ የሚለው ቃል አሁንም ድረስ ሳለ ምን አደረገ ነው እንጂ እኮ አለ አሁንም እንደማለትም ኔሴሰርሊ እንደሱ አይደለም። ልክ አንድ ንጉስ ሆኖ ሳለ እሱ ግን ተወ፣ በቃ መተው ሳያስፈልገው ሳይገደድ ተወ ብንል አዎ ሆኖ ነበረ፣ ሆኖ እየቀጠለም ነበረ በወሰነበት ሰዓት እና የዛን ጊዜ ነው ሳለ የተባለው። ለወሰነበት ሰዓት ራሱ ዝቅ ሊያደርግ የወሰነበት ሰዓት ላይ ነው ጥቅሙ እንጂ አሁንም ድረስ በእግዚአብሔር መልክ ሆኗል ሊል አይደለም ነው። እዚህ ላይ ሙግት ካለ ይቅረብና በዛ ብንሄድ ፓርቲሲፕል ምንድን ነው ምናምን የሚለው እኔ አሁን የምፈልገው ሪፍሌክሽኑ ችግር የለም እሱ ሪፍሌክሽን ነው። ግን እኔ የምልህ አሁንም ዘሴም ፋዘር ዘሴም ጋድ አንድ አይነት የሚለውን ይወስዳሉ ወይ ነው? አይወስድም። ለምን? ከ4 ጀምረን ስናነበው እያንዳንዱ ለራሱ የሚጠቅመውን አይመልከት ይላል። አሁን ይሄንን ምሳሌ ተመልከተው። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለእኔ ብሎ የሚፈልገውን አይመልከት፣ ለባልንጀራው ደግሞ እንጂ አለ። ስለዚህ ለእኔ የሚለውን ስትቶ ለባልንጀራው የሚጠቅመውን ይመልከት አለ። በክርስቶስ ኢየሱስ የነበረ ይሄ ሀሳብ 4 ላይ የተጻፈው ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ የሚለውን በክርስቶስ ኢየሱስ የነበረ ይሄ ሀሳብ በእናንተ ዘንድ ደግሞ ይሁን አለ። አየህ፣ እኛ ልክ እንደ ክርስቶስ ለራሳችን የሚጠቅመንን ሳይሆን ለጓደኛችን የሚጠቅመው መመልከት አለብን። ኢየሱስ ይህንን በምን አሳየ? በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ይሁን ብሎ እርሱ በእግዚአብሔር መልክ ሲኖር ሳለ እኩል ከእግዚአብሔር ጋር በእግዚአብሔር መልክ ሳለ ላይ ነው ዋናው ፖይንት። እስካሁን ያልከው ላይ ብዙም ክርክር ያለ አይመስለኝም። ሳለ ያልከው ላይ ነው አሁን ዋናው ነገር። ገብቶኛል። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። እኩል መሆንን እንደሚገባ ነገር አልቆጠረውም። ለዛ እኮ ነው ለባልንጀራ የሚጠቅመውን እንጂ ለራስ አትፈልግ የሚለው። ለዚህ ነው እሱን ሁሉ አይ ቲንክ ሁሉም ይስማማል። ሳለ የሚለው ግን እስከ መቼ ነው ሳለ? በቃ በእግዚአብሔር መልክ የሚለው በእግዚአብሔር መልክ ሲኖር ሳለ የሚለው ቃል እስከ መቼ ነው ሳለ ነው። አሁን ጆናታን ያለ አሁን እኮ የአሁን ጊዜን ሳይሆን እሱ እንደዚህ
በእግዚአብሔር መልክ ይኖር ነበረ ለማለት ነው። ወይም ሳለ ሲል አሁን አይደለም፣ ሳለ ቀጣይነት ያለው ነው። አሁን ይኸውልህ ጥርት አድርገህ ነው ብናልፍ ጥሩ ነው። ሳለ የሚለው ቴንሱን ብቻውን ካየኸው ሆኖ እያለ በቃ ማለት ሆኖ እየቀጠለ ያ ነገር እያለ ነው እንደማለት ነው። ነበረ አይልም ጥንቱ ቃል በቃ እንደዛ ካልከው ደግሞ ይሄንን ነገር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ካለበት ያ ነገር ካለ አሁንም አብሮት ካለ ምንድን ነው የሚቀማው ታዲያ? አብሮት ካለ እኮ ምን የሚቀማል? በቃ አሁን ምንድን ነው ሳለ የሚለው እስካሁን አይደለም እስኪወስን ባለው ጊዜ ነው የኔ መልስ። እዚህ ላይ ምናልባት አይዶን ነው አዳምም ከፈለክ በዚህ ላይ ቀጥሉ። እንትኑ ቃላቶቹን ምናምን ማወቅ ያን ያህል ባናውቅም ችግር የለም። ግን ሀሳብ ከተግባባችሁ ካለው እኮ ለምንድን ነው እንደሚገባ ነገር አልቆጠረውም ብሎ የሚጽፍልን? መተካከልን እንደሚገባ ነገር ካልቆጠረው አሁን የለውም ማለት እኮ ነው። ከእግዚአብሔር ጋር እኩል የሚያደርገውን ነገር ነው አልያዘም ማለት ሲሰብህ ለዛ ነው። አዎ ባዶ ማድረግ ማለት በቃ ያው ለቆታል ነው። አዎ ኤኒዌይ እሺ ችግር የለውም። አሁን አንተ ለቆታል ነው። እኔም ባይዘዌ እኩል እየተስማማሁ እኮ ነው። እዩ ግን ያው እንትኑ ሙግታቸው የነበረው ቃሏ ላይ ነው ለማለት ነው እንጂ ልክ ነው። እኔም ባዶ አድርጓል ብዬ ነው የማምነው ራሱን የእውነት ግን እዚህ የተለየ ሀሳብ እንዲኖር እኔ እናንተ ተስማምተን ከምናወራ አዳም ካለህ ቀጥሉ። እንትን ለምን በመፍጠርም በምንም ነበረ፣ ነገር ግን ራሱን ባዶ አደረገ ካለ በቃ ራሱን ባዶ አድርጎ ሰው ሆኖ መጣ። በቃ ሰው ነው የሆነው። አለበለዛ በስጋ ውስጥ የተደበቀ አምላክ የለም። ከአዳም ጋር አውሩ እዩ። እሺ መጀመሪያ እኔ አንደኛ ጢሞቴዎስን ነው ማወራ። አንደኛ ጢሞቴዎስ ላይ እግዚአብሔር በስጋ ተገለጠ ይላል አይልም? አይልም። እሺ እናውጣና በትልቁ ላርግልህ ማለት በእንግሊዝኛው በአማርኛው ስለማይታይ በእንግሊዝኛው እንግሊዝኛ ምን አይነቱ የትኛው ቨርዥን የትኛው ቨርዥን ነው? ግሪኩን አውጣና አንብቦሽ። ለምን ማዘር ላንጉጁን አንብብ። በቃ ማዘር ላንጉጁን አንብብ። እንደውም እንግሊዝኛው ብዙ ቨርዥኖች ስላሉ ማዘር ላንጉጁን አንብብ። ግሪከኛ ማንበብ አልችልም፣ ግን ግሪከኛውን አይደለም እዛው ግሪኩ ጋር እሺ እንትንን ባይብል ሀብ ላይ ያውጡለትና ግሪኩ ምን እንደሚል ግሪክ ትራንስሌሽኑን አንብበው። ትልቁን አውጣልኝ እንትን ላይ ትልቁ ላይ አድርጊ። ኪንግ ጀምስ ልታሳየኝ ነው? እኔ ከአራት ትራንስሌሽን አሳያለሁ። የፈለግከውን አሳያለሁ። ችግር የለብኝም። እሺ ያው ትልቁ ላይ ሆና እሺ አለቃ ደግሞ ፊቴን ደግሞ አሳይቻችሁ በቤቴ ቁጥሬ እንዳትመጡ። ባይዘወይ ብታነበውም ትችላለህ ማሳየት ብዙም። እሺ ቀጥል። እንዲያየው ብዬ ነው እና ኦኬ confessedly great is the of a godliness a mystery። እዚህ ጋር ትመለከታለህ he who was revealed። ሂ በካፒታል የተጻፈው በካፒታል ሲጻፍ እግዚአብሔርን የሚያመለክት ነው። indeed he who was revealed in the flesh was justified in the spirit, was seen by the angel, proclaimed among the nation, was believed on, the word was taken up in the glory። ስለዚህ እዚህ ጋር በቀጥታ he was who was revealed in the flesh ነው እኮ he who was revealed in the flesh revealed እኮ revealed in the flesh ተገለጠ ማለት ነው። እኔ በስጋ ተገልጧል እያለ ማ እግዚአብሔር ነው። የቱ ጋር ነው እግዚአብሔር የሚል? እሱ ጋር እግዚአብሔር የሚል ተጽፎልሃል? ሂ ማንን ነው የሚወክለው? እኮ ማንን ነው የሚወክለው? አንተ ከየት አምጥተህ ነው እግዚአብሔር ነው የምትለው? እሺ አንተ ማን ነው የምትለው? ከይቅርታ ጋር በስጋ የመጣው ማን ነው? በስጋ የተገለጠው ማለት ነው። ክርስቶስ በስጋ መጣ የሚል አለ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይልሃል። እግዚአብሔር ግን በስጋ መጣ። መጀመሪያ ኤግዚስት ስታደርግ ነው አይደል የምትገለጠው? መጀመሪያ ኤግዚስት ታደርጋለህ አይደል ለመገለጥ።
የሆነ ሰዓት ላይ መገለጥ የሚሆንልህ መጀመሪያ ኤግዚስት ብታደርግ ነው አይደል? ምን ማለት ነው? ምን ማለት ነው ማለት መጀመሪያ የሆነ ኤግዚስት አደርጋለህ አይደለ? ከዛው ደግሞ በስጋ ደግሞ ተገለጠ። እኮ በስጋ ተገለጠ የሚል እኮ እኔ እኮ የምልህ አሁን እግዚአብሔር በስጋ ተገለጠ የሚል አልተጻፈም። አንተ እኮ ከራስህ ነው የምታስረዳኝ። አይ በቀጥታ አንደኛ እዚህ ቦታ ላይ በኮንቴክስቱ ስንመለከት እግዚአብሔርን የመምሰል ሚስጥር ይናገርና ቀጥላ ደግሞ በቀጥታ ማለት ነው ሂ ብሎ ይላል። ሂ ሲል መጀመሪያ እግዚአብሔር የሚለን ሀሳብ ስላነሳ ሂ የሚወክለው እግዚአብሔርን ይሆናል ማለት ነው። ከዛው ምክንያቱም ሌላ እንትን ስለሌለ ማለት ነው። ከሱ በፊት እግዚአብሔር በመንፈስ ይጸድቃል ወይስ ጻድቅ ነው? አይ ጸደቀ ይላል። አሁን እሱ አይደለም ክርክራችን። እግዚአብሔር አይደለም በስጋ ተገለጠ ካልክ እግዚአብሔር በመንፈስ አይጸድቅም። እሺ አሁን እየተነጋገርንበት ያለ ነው ጉዳይ እዛ ቦታ ላይ ሂ ሪፈር እየተደረገ ያለው እግዚአብሔር ነው አይደለም የሚለው ነው። አሁን በመንፈስ ጸደቀ የሚለው ነገር ከምን አንጻር ተነገረ የሚባለው እሱ ልንወያይበት እንችላለን። ግን መጀመሪያ በእጃችን ያለው ኬዙ ምንድን ነው? ሂ የተባለው ሪፈር የተደረገው እግዚአብሔር ነው አይደለም የሚለው ነው እኮ። እግዚአብሔር አይደለም ነው እያልኩ ያለሁት እኮ። እግዚአብሔር አለመሆኑን የምታሳየው በምንድን ነው? እኔ እግዚአብሔር መሆኑን የማሳየው አልኩ። ኢሚዲየት ኮንቴክስቱ የሚያሳየው እግዚአብሔርን የመምሰል ሚስጥር ምናምን ብሎ ይናገርና ቀጥሎ ሂ ብሎ ሲል፣ ስለዚህ እዛ ቦታ ላይ እየተወራ ያለው ስለ እግዚአብሔር ስለሆነ ሂ የተባለው እግዚአብሔር ነው ማለት ነው። አይደለም እግዚአብሔር ነው አላለህም። አሁንም እኮ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። የመምሰል ሚስጥሩ ያለ ጥርጥር ታላቅ ነው። በስጋ የተገለጠ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ብሎ ነው። እግዚአብሔር እኮ ቀላል እኮ ነው። እግዚአብሔር በስጋ ተገለጠ በመንፈስ ጸደቀ እኮ ማለት ሲምፕል። ጆናታን ታስገባዋለህ? ካለ ሰው ጆናታን አስገቡኛል። እሺ አይ እዛ ቦታ ላይ በቀጥታ በኮንቴክስቱ መሰረት ሂ አሁን ለምሳሌ ፕሮናውን አለ። ሂ የሚለው ፕሮናውኑ ሌላ አካልን የሚወክል የለም። ሂ የተባለ በዛ ኮንቴክስት። ይቅርታ ጆናታን ገስት ላክ። መሳብ አልቻልኩም። አንዴ ይቅርታ መሳብ አልቻልኩም። ጆናታን ገስት ላክ። አይ ቲንክ ፕራይቬት እውነትም ሀናን ፕራይቬት መሰለኝ አካውንቱን ይሁን አላውቅም። እዛ ጋር ኢሚዲየት ያለው በኮንቴክስቱ መሰረት ኢሚዲየት ያለው ሰብጀክት ሌላ የለም፣ እግዚአብሔር ነው ያለው። ስለዚህ ሌላ አይደለም፣ ስለ መምሰሉ ነው የሚያሳየ። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። እግዚአብሔርን የመሰለው ማን ነው? ክርስቶስ ነው አይደለ? እግዚአብሔርን የመምሰል ሲል ሰብጀክቱ ማን ነው? ስለሚመስለው ነው የሚያወራው እኮ። አይ ነው እኮ ሰብጀክቱ ማን ነው? የመምሰሉ ሚስጥር ይኸውልህ፣ የመምሰል ሚስጥር ያለ ጥርጥር ታላቅ ነው። የመምሰል ሚስጥር እኮ ሰብጀክቱ ማን ነው? ይሄ የመምሰሉ ስለመምሰሉ ሚስጥር ነው እንጂ የሚያወራ ቀጥታስ እግዚአብሔር እሱ ጋር ሰብጀክቱ ማን ነው? ስለ ክርስቶስ ነው የሚያወራው። ኖ እግዚአብሔር አለ ሰብጀክቱ አይደለም። ሂ አፒርድ ኢን ዘ ፍለሽ ያለ ስለ ክርስቶስ ነው። እሱ በስጋ ተገለጠ። እግዚአብሔርን አንድ አረፍተ ነገር ሲጀምር እግዚአብሔር ብሎ ካለ ሰብጀክት ኦብጀክት እና ሰብጀክት ቨርብ ኦብጀክት ምናምን አሉ አይደለ? እግዚአብሔር ብሎ ከጀመረ ሰብጀክቱ እግዚአብሔር ነው አይደል? በግድ እንትን ካላለን እንዴት አመጣሁ? እግዚአብሔር እኮ አይልህም። የመምሰል ሚስጥር ነው ያለ እንጂ እግዚአብሔር ለምን እግዚአብሔር ብቻ ብሎ አያቆመውም ታዲያ? የመምሰል ሚስጥር ለምን ይላል? ስለዚህ በስጋ የተገለጠ ወይም በስጋ መጣ የሚባለው ክርስቶስ ነው። በስጋ የመጣው በመንፈስ የጸደቀውም ክርስቶስ ነው። ለመላእክትም የታየው ክርስቶስ ነው። ያረገውም ክርስቶስ ነው። እግዚአብሔር እንዴት ነው አረገ? እዚህ ጋር እግዚአብሔር አረገ ተብሎ ተጽፏል። እዚህ ጋር እኛ እኮ ኢየሱስ ክርስቶስ እግዚአብሔር ነው ብለን ነው የምናምነው እና ለእኛ ችግር የለብንም። ለአንተ ኢየሱስ እግዚአብሔር ነው የሚል አንድ አሳየኝ እስኪ። ኢየሱስ እግዚአብሔር ነው የሚል አሳየኝ እስኪ ሌላ ጥቅስ። ኢየሱስ ክርስቶስ እግዚአብሔር መሆኑ የሚናገር ኢየሱስ እግዚአብሔር ነው የሚል ጥቅስ ስጠኝ ነው የምልህ።
ኦኬ ለምሳሌ ሮሜ ምዕራፍ 9 ቁጥር 5 ላይ አለለ የተባረከ አምላክ ይለዋል። እኔ ስለ አምላክ አላልኩም። አሁን ጥያቄን አዳምጥቼ ኢየሱስ እግዚአብሔር ነው የሚል ጥቅስ አሳየኝ ነው ያልኩህ። ግን እግዚአብሔር መሆኑ በጣም ከታላቅ ይቅርታ ጋር ጆናታን አንድ እየጻፈ ነው እና አንደኛ መሳብ አንችልም፣ ፕራይቬት ሆነሃል መሰለኝ። ገስት ልክ ያለው ይላል እየመጣ አይደለም። ሜቢ ወይ ከቲክቶክ ጠቅላላ ውጣና ዘግተኸው ከዛ ግባና እንትን በል እንደገና ሪኩዌስት አድርግ። ምንም ልናስገባው አልቻልም። እኔም ብቻ አይደለሁም ደግሞ እነ ሀናንም አልቻልም። እሺ ቀጥሉ። ይቅርታ በጣም ከሰማኸኝ እንግዲህ እንደዛ አድርግ። እሺ ለምሳሌ ቃል እግዚአብሔር ነው ይላል። ቃል ኢየሱስ ክርስቶስ ነው አይደል? እንዴት ነው? እኔ የሆነ በቃ ቃሉ የለም ሊያስረዳልኝ የሚችል ነገር አለ በለኝ እንጂ ኢየሱስ እግዚአብሔር ነው ወይም ደግሞ ስሙንም ኢየሱስ ትይዋለሽ ነው የተባለችው የእግዚአብሔር እንጂ አንተ ኢየሱስን እግዚአብሔር የሚል ስም ለምን ሰጠዋል? ቃል እግዚአብሔር ነው አይደለም? ቃል ቃል እግዚአብሔር ነበረ ነው እንጂ የሚልህ ነው አይልህም። እያሱ አንዴ ላውራ ትቀጥላላችሁ። ጆናታን ገስት ላክ። ፕራይቬት ስለሆንክ መሳብ አንችልም። ዴቭ ነው መሳብ የሚችልህ። ገስት ላክ ወይም ውጣና ከፕራይቬት ላይ አንሳና ና ቀጥሉ። እሺ ይቅርታ ጣልቃ ስለገባ ቃል ኢየሱስ ክርስቶስ አይደለም ብለህ ነው የምታምነው? ከይቅርታ ጋር ማለት ለምንትን ለማለት ከሆነ ንገረኝና ከዛው እያሰፋን ይሄዳል። ይሄ ቃል የተባለው እሱ እግዚአብሔር ነበረ ይልሃል እንጂ እግዚአብሔር ነው ይልሃል እዛ ጋር አይልህም። እግዚአብሔር ነበረ ሲል ቃል ስጋ ስለሆነ ነው። ቃል ስጋ ስለሆነ ነው። ከዛ በኋላ ታች ወርዶ 1:18 ላይ ቃል ስጋ ሆነ ይላል አይደል? ስለዚህ ቃል ነበረ ሲል መጀመሪያ ቃል ነበረ ሲል በቃልነት ስለነበረ፣ አሁን ደግሞ ቃል ስጋ ስለሆነ ነበረ ብሎ የሚናገረው ቃል ስጋ ስለሆነ እኮ። ቃል ስጋ ሲሆን ምን ተባለ? ስሙ ምን ተባለ? ኢየሱስ ክርስቶስ። በቃ ኢየሱስ ነው የተባለው። አንተ ለምን እግዚአብሔር ትለዋለህ? ስለዚህ እግዚአብሔር ነው ማለት ነው። እግዚአብሔር ነው ያለው አንድ እግዚአብሔር ነው። እሱም እኛ ሁለት እግዚአብሔር አለ ብለን አናምንም እኮ። እኛ ሁለት እግዚአብሔር ብለን አናምንም። አንድ እግዚአብሔር ነው ያለው እኮ። ገብቶኛል። አንድ እግዚአብሔር ነው ያለው። እሱም የኢየሱስ ክርስቶስ አባት የተባለው እግዚአብሔር ነው። በእግዚአብሔርና በሰው መካከል ደግሞ አንድ አለ። እሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ ኢየሱስ ነው፣ እግዚአብሔር ደግሞ አብ ነው። ስለዚህ የእግዚአብሔርን የአብን ስም አምጥተህ ለኢየሱስ አትሰጠውም። ለምን? ኢየሱስ እግዚአብሔር የሚለውን ስም አሁን አይወስድም። እግዚአብሔር የሚለውን ስም የሚወስደው አብ ብቻ ነው። አሁን ለዚህ ነው አንድ እግዚአብሔር አለ ተብሎ ይሄን ስም ለማንም አንሰጠውም፣ ለአብ ነው የምንሰጠው። ኢየሱስስ በቃ ኢየሱስ ነው። ስሙ ከስሞች ሁሉ በላይ ነው የኢየሱስ ስም። ጉልበት ሁሉ ለዚህ ስም ይንበረከካል ተብሎ ተጽፏል። ነገር ግን ለምን የሚለው ስም ኢየሱስ ለሚለው ስም እግዚአብሔር የሚለውን ስም ግን ኢየሱስ አይወስድምም። እሱም እኔ እግዚአብሔር ነኝ አላለም። ሐዋርያቶችም እሱ እግዚአብሔር ነው አላሉለትም። ያላሉለትንና እሱ ያላለውን ለምን እንልለታለን ካለ ይኸው እዚህ ጋር እኔ እግዚአብሔር ነኝ ብሏል ብለህ አሳየን። ግን የለም። ቴንክ ዩ ራይት ባክ ብሏል አደም። አንዴ ለአንድ 5 ደቂቃ ከኔ ጋር ትቀጥላለህ። ሰላም ብያለሁ። እስኪ ሲመለስ እንትን እላለሁ። መሰማለሁ። አዎ እዩ ሚዩት ነህ እያወራህ ከሆነ ከኔ ጋር ነው የምታወራው። መለስ ብቻ ነው። ከይቅርታ ጋር ሜሮኒ ከሜዲ በፊት ይህንን አንድ ሀሳቢ ላስገጭ ስንት ስላለብኝ ነው። ከይቅርታ ጋር በአንተ አስተምሮ መሰረት እዩዬ፣ በአንተ አስተምሮ መሰረት በመጀመሪያም ቃል ነበረ ይላል። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ሲል ከዛው ደግሞ ቃልም ይባላል። ቃልና እግዚአብሔር ሁለት ዲስቲንክት የሆኑ አካላት ናቸው አይደሉ? በዚህ ሴንቴንስ መሰረት ቃል እግዚአብሔር ነው አይልማ። ቃል እግዚአብሔር ነው ይላል። ትክክል። ቃል እግዚአብሔር ነው። ቃል እግዚአብሔር እንደሆነ ነው የሚያስረዳው። እሱ ቃል እግዚአብሔር ነበረ፣ በእግዚአብሔር ዘንድም ነበረ ነው የሚለው እኮ።
በእግዚአብሔር ዘንድ የተባለው በእግዚአብሔር ዘንድ ሲባል ቃል አለ፣ እግዚአብሔር አለ። በእግዚአብሔር ዘንድ ነበረ ቃል። ሁለቱ እግዚአብሔር የተባለው አካል እና ቃል የተባለው አካል ሁለት ዲስቲንክት አካል ናቸው አይደል? ሁለት አካል ናቸው። እግዚአብሔር ነው አይደለም? ቃል እግዚአብሔር ነበረ። ቃል እግዚአብሔር ነበረ። እግዚአብሔር የሚባል ደግሞ ሌላ አካል አለ አይደል? አዎ፣ ሶስቱም አካላት ወደዚህ ምድርም ከመምጣቱ በፊት ቢጊኒንግ ላይ እግዚአብሔር በሚል ስም ነው የሚኖሩት። ስለዚህ አሁን ባለው ሁኔታ ስለዚህ ሁለት የተለያዩ አካላት፣ አንድ እግዚአብሔር ተብሎ ሪፈር የተደረገ አካል አለ፣ ሌላኛው ደግሞ ቃል ተብሎ ሪፈር የተደረገ አለ። ሁለት አካላት አሉ ማለት ነው። ሁለት አካላት አሉ። ስለዚህ ሁለት አካላት መኖሩ ታምናለህ? ትክክል። ታዲያ ከኛ ጋር የሚያከራክር ምንድን ነው? አልገባኝም። አይደለም እኔ የምልህ እንትን ያላሉን ነገሮች ምኑ መሰለህ? ይሄ ቃል እግዚአብሔር ነበረ። ይሄ ቃል ሰው ሆነ። ሰው ሲሆን ደግሞ ኢየሱስ የሚለውን ስም ያዘ። ስለዚህ ኢየሱስ በሚለው ስም ነው የሚኖረው። ለምን? ክብሩን ትቶ መጥቷል። የባሪያን መልክ ይዞ መጥቷል። ስለዚህ እዚህ ምድር ላይ ሲመጣ ሰው ሆኖ መጣ። ምን? እግዚአብሔር ነበረ፣ አሁን ግን ስጋ ሆነ ወይም ሰው ሆነ እንጂ በውስጡ አምላክነትን ደብቆ አልመጣም። ኮምፕሊትሊ ሰው ነው የሆነው። ሰው ሆኖ ነው በዚህ ምድር ላይ ይሄንን ሁሉ ዋጋ የከፈለው ሰው ሆኖ ነው። አዘርዋይስ ግን አምላክነት በውስጡ ከተደበቀ በስጋ የተሸፈነው ነገር ውስጡ ስትሮንግ ነገር ቁጭ ብሎ ሲገርፉት አመመኝ፣ አምላኬ አምላኬ ለምን ተውከኝ የሚለው ውሸት ሊሆን ነው ማለት ነው። ለምን? ዲፌንድ የሚያደርግለት ነገር ውስጡ አለ። ውስጡ ያለው ነገር እንዳያመው መከላከል እየቻለለት አመመኝ ካለ ውሸት ሊሆን ነው ማለት ነው። ፌክ ነው ነገሩ። ነገር ግን ኢየሱስ ክርስቶስ ሰው ነው። ስለዚህ የአንተ ችግር ኢየሱስ ክርስቶስ አምላክ አይደለም የሚል ነው አይደለ? የማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እንደዚህ ሲላቸው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲያደርጉ አስተምሯቸው ሲል እግዚአብሔር በአብ ስም አለ። በአብ ስም ከዛ ደግሞ በወልድ በአምላክ ስም እና ከዛው በፍጡር ስም ከዛው ደግሞ በሆነ በፓወር ስም አጥምቁ እያላቸው ነው። እንደዛ እያላቸው ነው ብለህ እያልከኝ ነው። ይሄ ብላስፌሚያውንም በፍጡር ስም በወልድና በመንፈስ ቅዱስ ስም አለ አይደለ? የአብ ስም ማን ነው? አብ እኮ ነው። በአብ ተብሎ የአብ ስም ማን ነው? አብ ኢየሱስ ክርስቶስ በወልድና በመንፈስ ቅዱስ ስም አጥምቁ ተባለ አይደለ? የአብ ስም ማን ነው? ከይቅርታ ጋር እንድረዳ አንተ እያልከኝ ያለኸው ኢየሱስ ክርስቶስ አብ ነው ብለህ እያመንክ ነው። እኔ አላልኩም። አሁን አንተ ባመጣኸው ጥቅስ ቆይ አብ አምላክ ነው። ቆይ አንድ ጊዜ ላስቀምጠን ነው የአንተ ክርክር ነጥብ እንዲገባኝ ነው። አብ አለ። አብ አምላክ ነው አይደለ? አብ አምላክ ነው። እግዚአብሔር ነው። አዎ አብ አምላክ፣ አብ እግዚአብሔር ነው። ኢየሱስ ክርስቶስ እግዚአብሔር ነው። ይኸውልህ አሁን ጥያቄ እኮ እሱ እንድመልስልኝ ነው። ኢየሱስ ክርስቶስ እግዚአብሔር ነው ወይ? አብ እግዚአብሔር ነው። የአብ ስም እግዚአብሔር ነው። የአብ ስም እግዚአብሔር ነው። ስለዚህ አብ ተብሎ የተባለ አካል አለ። አብ ተብሎ የተባለ አካል አለ። ኢየሱስ ክርስቶስ የወልድ ስምስ ማን ነው? ኧረ አንድ ጊዜ ቆይ ወንድሜ፣ እዚህ ቦታ ላይ እኮ በፊት ኢየሱስ ክርስቶስ እግዚአብሔር አይደለም ብለህ ስላልክ ታዲያ ለምንድን ነው እኮ አይደለም? አሁን አንተ ያልተረዳኸኝ ያመጣኸው ጥቅስ ራሱ አሁን የወልድ ስም ማን ነው ብለህ ምንድን ነው የምትለኝ? አንተ የወልድ ስም ማን ነው? ወልድ ተብሏል ወይ ደግሞ ኢየሱስ ክርስቶስ መሪ ወልድ በቃ ወልድ ተብሏል። ኢየሱስ ነው። የአብ ስም ደግሞ እግዚአብሔር ነው። አብም ተብሏል። እግዚአብሔር አብም ተብሎ ተጽፏል። እኛ ችግር እኮ አይፈጥርብንም። አሁን እሱ እኮ አሁን አየህ ክርክሩ ነጥብ ሌላ ቦታ ትወስደው እና ሌላ ጉዳይ እንድንከራከር ታደርገኛለህ። እኔ ያስቀመጥኩልህን መልስና ከዛው ደግሞ ስለዚህኛው ደግሞ እናወራለን። አሁን ያስቀመጥኩልህ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ወይም 20 ላይ ቁጥር 19 20 ላይ
እዚህ ቦታ ላይ ባለው 3 አካላት ተጠቅሷል። አብ፣ ወልድ፣ መንፈስ ቅዱስ። እዚህ ቦታ ላይ አጥምቁ ሲል እየተናገረ ያለው በአምላክ ስም ከዛው በፍጡር ስምና በሆነ በፓወር ስም አጥምቁ እያለ ነው ወይ? እሱን የጠየቁ አይደለም። በፍጡር ስም አይልም። ታዲያ በማን ስም ነው? ኢየሱስ ክርስቶስ ፍጡር ነው ብለህ ካመንክ እሱን እኮ ነው ያልኩህ። ክርስቶስ ፍጡር ነው ያላልኩህም፣ እስካሁንም አልተናገርኩም። በአብ ስም ሲልህ የአብ ስም እኮ እግዚአብሔር ነው። በወልድ ስም ሲልህ የወልድ ስም ኢየሱስ ነው። በመንፈስ ቅዱስ ስም ሲልህ ደግሞ መንፈስ ቅዱስ ደግሞ የእግዚአብሔር መንፈስ ነው። ስለዚህ እያንዳንዳቸው የራሳቸው የሆነ ስምና አካል አላቸው። ስለዚህ ወልድን አሁን እግዚአብሔር ወልድ እንኳን ስንል ቢጊኒንግ ላይ ስለነበረበት እግዚአብሔር በሚል ማንነት ይኖር ስለነበረ ነው እንጂ አሁን ወልድ እግዚአብሔር ነው እያልን አይደለም። እግዚአብሔር ወልድ ሲባል በመጀመሪያ እሱ እግዚአብሔር ስለነበረ ያንን ስም አምጥተን ሰጠነው እንጂ አሁን እግዚአብሔር ነው ለማለት አይደለም። ለምን? እግዚአብሔር እኮ አምላክ የለውም እኮ። እሱ እግዚአብሔር ከሆነ አምላክ የለውም። እሱ ግን አምላኬ ይላል። እነሱ ከተረዱ አላውቅም። እኔ እየተረዳው አይደለም። አንተ የምታምነው አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው ብለህ ነው የምታምነው? ወይንስ ደግሞ ሶስቱ አካላት በተለያየ ጊዜ እግዚአብሔር የሚለውን ስም የሚወስደው አብ ብቻ ነው አልኩ። ወልድ ደግሞ ኢየሱስ ነው ያልኩ። እዚህ ጋር እኔ እኮ ምንም የትኛውንም ብለህ ውሰድ። እዚህ ቦታ አጥምቁስ ብሎ ሲያዛቸው 3 አካላት ተዘርዝረዋል። አብ ተዘርዝረዋል፣ ወልድ ተዘርዝረዋል፣ መንፈስ ቅዱስ ተዘርዝረዋል። 3ቱም አካላት እግዚአብሔር ብለህ ነው የምታምነው? እግዚአብሔር ብለህ ካላመንክ አልኩ ጥያቄ ነው ያስቀምጥላለሁ። አንተ ደግሞ ሌላ ጉዳይ ሶስቱም አካላት እግዚአብሔር የሚለውን ስም ብለህ ታምናለህ ወይ አልኩኝ። እግዚአብሔር ብለህ ታምናለህ ወይስ እግዚአብሔር ብለህ ካላመንክ? እዚህ ጋር የተጠቀሱት ሶስቱም እግዚአብሔር ናቸው እያለህ አይደለም እኮ እያልኩ እኮ ነው። እኔ እኮ ነግሬሃለሁ። እኔ እንደዛ ብለህ ማታምን ከሆነ ጥያቄን መልሳ። ታዲያ እንደዛ ብለህ ማታምን ከሆነ ጥያቄን መልሰው። ጥያቄ ምን አልኩ? አጥምቁ ሲላቸው ስለዚህ አንደኛ አብ አለ፣ በአብ በወልድ በመንፈስ ቅዱስ ሲል የተወሰኑት ፍጡር የተወሰኑ ደግሞ አምላክ ብሎ እንደዛ ብለህ ነው ወይ የምታምነው አልኩ። አይደለም፣ በአባት በልጅና በመንፈስ ቅዱስ ስም፣ በልጅ በአባትና በመንፈስ ቅዱስ ስም ነው የሚለው እኮ የተቀመጠው። ስለዚህ አምላክን ከፍጡር ጋር እኩል እያደረገ ነው እየነገረን ያለው። እንደዛ ብለህ ነው የምታምነው? ማነው? የትኛው ነው ፍጡር? ከሶስቱ ማን ነው ፍጡር? አንተ የትኛውን ነው ፍጡር ብለህ የምታስበው? ስለ ፍጡር መቼ አወራሁ? አይ ቲንክ ያልተግባባችሁበትን አንድ ነገር እንትን ልበልና አይ ቲንክ ፍጡር ነው ብሎ ሳይሆን የሚያምነው እግዚአብሔር የሚለውን ስም አይወስድም ሰው ከሆነ በኋላ ነው እያለ ያለው። ልጅ ነው ወልድ የሚለው ግን ኢየሱስ ነው ስሙ ኢየሱስ ነው። ስለዚህ ካልሆነ ፈጣሪ ነው ማለት ነው አይደል? እኛ እኮ እግዚአብሔር ስንል እኮ ፈጣሪ ማለት ምን መሰለህ የሚቀበለው ልጁ እኔ ኤክስትሪም ትንሽ ከነሱ ስለመሄድ እንደውም እኔ ፈጣሪ ፍጡር ሆኗል ብዬ አምናለሁ በኢንካርኔሽን ጊዜ። እና አብ ወልድ መንፈስ ቅዱስ ሲባል ወልድ የተባለው በዛ ጊዜ የፍጡርን ባህሪ የያዘውን ወልድ ነው ብዬ አምናለሁ። ትክክለኛውም እሱ ነው ኢየሱስን የሚያከብረው ትምህርት ብዬ ነው የማምነው። ምናልባት ፍጡር የሚለው ቃል እንትን ካለ ማለት ነው በእግዚአብሔር መሾሙ ብቻ ነው የሚያስፈልገው በዚህ ሰዓት። እሺ ክብረት፣ ትላንትና በዚህ ጋር አውርተን ነበርና እኔ ስለገባኝ እኔ አንድ 5 ደቂቃ ወስጄ አዳም በዛው ሊገባው ይችላል ትምህርታቸው እና እኔ ልቀጥል 5 ደቂቃ ገብቶኛል። ቴዎሎጂው ቤሲክሊ ምን እያሉ ነው? ኢየሱስ ክርስቶስ በዘላለማዊ ቃልነቱ አምላክ እንደሆነ ያምናሉ። ከዛ ግን ልክ ኢንካርኔት ሲያደርግ ፍጡር ሆኗል ነው ፖይንቱ። ማለት ምንድን ነው? የተሰጠው ጌትነትም አምላክነትም ተሰጥቶት ነው እንጂ ኖ ሎንገር ኤግዚስት አያደርግም። ቃል በሆነበት ጊዜ የነበረው አምላክነት አይደለም ነው። እንደውም እኔ ኤግዛክትሊ እዩን ኔሴሰርሊ አልወክልም፣ ግን እኔ አሁን ኤግዛክትሊ እንዳልሽው ነው እዛ ነው ጋር ስለገባኝ ነው። ከዛ ምን ይላሉ? ቤሲክሊ ኢየሱስ ክርስቶስ በምድር ላይ ሲንቀሳቀስ ጌትነት አምላክነት ሁሉ የተሰጠው ነው ብሎ ነው የሚያምኑት። ኖ ሎንገር ከቢጊኒንግ ቃል በነበረበት ጊዜ ያለውን ነገር አቷል ኦልሬዲ ተቀይሯል ነው ወይ ብለው ነው የሚያምኑት። ኦኬ አዳም ከገባ
ተቀይሮ ሂኖ ሎንገር ሀብታት ዘላለማዊነት አሚን አምላክነት ይቅርታ፣ ወር ደግሞ አምላክነቱ ወር ደግሞ ጌትነቱ የተሰጠው ብቻ ሆኗል ነው። ስለዚህ ለዛ ነው አምላክም ነው የሚሉ። አንድ ነገር ልጨምርና ጥሩ ነው ፍጡርም ነው የሚሉ አንድ ነገር ልጨምርና እሺ፣ አንድ ነገር ልጨምር በደንብ የኔን ፖዚሽን ይሄን ፖዚሽን ሎጂካል ፎርሙን ለማስያዝ ማለት ነው። ይሄ ኢሴንስ የሚባል አምላክነት የለም። መጀመሪያ አይደል ነገር ከይቅርታ ተሰጥቶት ነው ራሱ ብትል ራሱ ተሰጥቶት ነው ብትል አምላክ ሆኗል እያልክ ነው። ተሰጥቶት ነው ኢየሱስ አምላክ ነው። ኢየሱስ አምላክ አይደለም። የእናንተ ትምህርት አምላክ አያደርገውም ነው የሚለው። ሁለት ባህሪ የሚለው ተዋህዶም በለው ለየብቻም በለው ሁለት ባህሪ የሚለው አስተምሮ የኢየሱስን አምላክነት በተዘዋዋሪ የሚያስክድ ትምህርት ነው እላለሁ። ድል የነሳውን ኢየሱስን የናዝሬቱ ኢየሱስን አምላክ አያደርገውም። የነበረ ማንነቱን ይጠቅሳል። ሁለተኛ ባህሪ ይፈጥርለታል፣ የሌለ ኢማጂኔቲቭ ማለት ነው። እና እኔ በቃ የደከመኝ ምን ብዬ ነው ኢየሱስ ሰውና ተብሎ የሚገለጸው አምላክነቱ ሰው የሆነውን ኢየሱስን አምላክነት የሚክድ ትምህርት ነው። ሰውም አምላክም ተብሎ ወንድም እና ደግሞ የኢየሱስ ማንነት ክብር የሚካደው ደግሞ ሁልጊዜ በቀጥታ አይደለም፣ በተዘዋዋሪ ነው። ወንድም አንድ ጊዜ አስተውሉ ነው። ዩአር ቬሪ ፕራክቲካል ማን። ስለዚህ በፕራክቲካል በሆነ መንገድ ማለት ነው። ዘካርያስ 14 የምታመጡት ምሳሌ በጠቅላላ ሚስ አናሎጂ ነው። ቅድምም መሰለ ችግር የለውም አናሎጂ በቃ ለአንተ ላምጣ። ዘካርያስ 14 ቁጥር 9 ላይ ትሄዳለህ ማለት ነው። ምን የሚል ንገረኝ፣ ችግር የለም። ይሄ መሯሯጥም አንዱ እቺ ትምህርት የምትስፋፋበት ሳይኮሎጂካል ወይ ነች። አላሯሯጥም አንተ ካልከው ነው። አይ ከምትናገረው ንገረኝ። የሆነ ሙሉ ሀሳብ ያዝና ተሟገት። ሙሉ ሀሳብ አታመጣም። ጥቅሶች አሉ በእርግጥ። እሺ በቃ ከዚህ ውጭ ሌላ ቦታ አልሄድም። ይህን በተመለከተ አንድ ጊዜ ማርታ 14:9 ላይ ምን ይላል መሰለህ? እግዚአብሔር በምድር ሁሉ ይነግሳል። በዚያ ጊዜ እግዚአብሔር አንድ ስሙም አንድ ይሆናል ይላል። እሺ ስሙ ኢየሱስ ነው እንበላ። በቃ ወይ አንደኛ ኖ ይሄ ትንቢት ለምን አስፈለገ? የእግዚአብሔር ስም ተከፋፍለዋል እንዴ? ወይ በዛን ጊዜ የሚለው በአሕዛብም በአይሁድም ይታወቃል፣ በዓለም ይታወቃል። በዛን ጊዜ የሚለው ምንን ለማመልከት የስም ቁጥር አለ። መቼ ነው በዛን ጊዜ የሚለው? እኔ አሳይሃለሁ መቼ እንደሆነ። አንተ ግን አብራራ። በዛን ጊዜ እግዚአብሔር ስሙም አንድ ይሆናል ካለ ከዛ በፊት ስንት ነበረ? የስሙ ቁጥር ጉዳይ አይደለም። ቆይ አንዴ ይሄንን ምንም ይኸውልህ፣ እኔ ማሳየት የምፈልገው ግን ምን መሰለህ፣ እንደዚህ አይነት አርጊመንቶች ነው ያሏችሁ ነው የምለው። እኔ ሙሉ ሀሳብ አታመጡም። ሙሉ ሀሳብ ኢየሱስን እግዚአብሔር አንተ ይሄንን አሁን ተረድተዋል አይደለም? አዎ አሁን ይሄ በብዙ ሊፈታ ይችላል። ስሙም አንድ ይሆናል ሲባል እኔ አሁን የሚታወቃል ነው። ስሜ መጠራት ሲል እግዚአብሔር እታወቃለሁ ነው። በሁሉም ይታወቃል። ያ ጊዜ መቼ ነው? አይ ቲንክ እሱ ትንቢት ካስታወስኩት በክርስቶስ ምጽአት ጊዜ የሚሆን ነው። ግን ስሙም አንድ ይሆናል የሚለውን ብቻ እንትን ካልክ ነው። እኔ ግን አሁን ጥቅሶች ላይ እንገባና ዛልን ወደፊት ነው የሚፈጸሙ አይደለም አይደለም ብዬ አምናለሁ። ብዬ አምናለሁ። ለወደፊት ይፈጸማል። ኢየሱስ ሲነግስ ገና አልነገሰም እኮ ያው የቤተ ክርስቲያን ራስ ነው እንጂ ገና ጠላቶች ሁሉ በእግሩ ስር አልሆኑም። ስለዚህ ሁሉ በጊዜው ይሆናል ይላል እኛ ቆሮንቶስ። በዚያን ጊዜ ባዘጋጀው ዘንድ አማካኝነት ይነግሳል። በፊት አንድ አልነበረም ወይ? እኔ እኮ የምጠይቀው በፊት አንድ አልነበረም ወይ? እንደዚህ አይነት ክርክሮች ውስጥ እንዲገባ ነው የሚያደርገው። እኔ እኮ ይኸውልህ ሁልጊዜ ቲክቶክን ስለማውቀው በዚያን ጊዜ እንደዚህ ጥያቄ ይነሳና ኢየሱስ ላይ እንዳናወራ ነው አላማው። እግዚአብሔር አንድ ነው። የክርስትና ታሪክ በለው ይሄን ጠቅላላ እግዚአብሔር አንድ ነው። ግን እዚህ ቦታ ላይ በዛን ጊዜ ነው አንድ የሚሆነው። በዛን ጊዜ ነው አንድ የሚሆነው። አይደለም አንድ የሚሆን ከሆነ አሁን ስንት ነበር? ይኸውልህ አንተ እግዚአብሔር አንድ ብለህ ታውቃለህ፣ ግን ሁለተኛ የማታውቀው ነገር አለ። ስሙ ግን አንድ አይደለም ለአንተ ማለት ነው። አሁን ስንት ነበረ? በዛን ጊዜ እግዚአብሔር አንድ ስሙም አንድ የሚሆነው አሁንም መቼም ቢሆን ማለት ነው እግዚአብሔር አንድ ነው እና በዛን ጊዜ እኮ ነው አንድ የሚሆነው። ጥያቄ ለምንድን ነው የተነሳው?
ጥያቄው ለምንድን ነው የተነሳው? እስኪ እኔ ግራ የገባኝ እንትን አርጊመንቱን መረዳት። ይሄ እኮ አርጊመንት እኮ ነው እዚህ ጋ ያለው። እሺ ንገረኝ እስኪ አርጊመንቱ። ኦኬ አርጊመንት ለመሰለ ስለ ፕሮግራሚንግ አይዲያ አለ። ኦኬ ስለ ፕሮግራሚንግ አይዲያ ካለ አንተ አርጊመንት ፓስ ስታደርግ በፕሮግራሚንግ ውስጥ ማለት ነው። የመጀመሪያው አርጊመንት ለሁለተኛው አርጊመንት ምንድን ነው? አላውቅም፣ ግን አይሰራም። ሁለት ፓራሜትር ካለ የመጀመሪያው ነው፣ ሁለተኛው ነው። ምን ማለት ነው አይሰራም ማለት? የመጀመሪያው አርጊመንት በፕሮግራሚንግ ማለት ነው። እዚህ ላይ አሁን እኔ ከፈለግ ኮምፒውተር ሊትራሪ አልቼ ስለ አርጊመንት ላሳይ ማለት ነው። ዲስ ኢዝ አን አርጊመንት። አሁንም እያሰፋኸው ነው። ንገረኝ ዋናውን ነገር። አርጊመንቱ የሚለው መጽሐፍ ቅዱስ ላይ እስራኤላውያኖች በሙሉ ሙሴ ከነገራቸው ጊዜ ጀምሮ እግዚአብሔር አንድ የሚል እውቀት አላቸው። እሺ ኦኬ፣ እግዚአብሔር አንድ የሚል እውቀት አላቸው። ግን አንድ ሚስ ያደረግኩት ፓርት አለ። ስሙ አንድ መሆኑን አያውቁ። ኦኬ እሺ፣ ስሙ አንድ የሚለው ሚስ አንደርስታንድ የተደረገበት ፓርት ነው። እግዚአብሔር አንድ የሚለው ፈርስት አርጊመንት ራይት፣ ግን ሰከንድ አርጊመንት ሃቭ ቱ ቢ እግዚአብሔር ስሙ አንድ መሆን አለበት ይላል። ዳስ ዋን ዊ ፓስ አርጊመንት ዳስ ዋትስ ገና ሀፕን ማለት ነው። እሺ እና አሁን ከምናወራው ጋር ምንድን ነው? ኦኬ ስለዚህ አንድ የሆነ ወደፊት ያሳይሃል የሆነ ጊዜ ላይ ማለት የእግዚአብሔር ስም ችግር የሚፈጥርበትና በሰዎች ምናልባት 99ም ልሰጠው ትችላለህ፣ 100ም ልሰጠው ትችላለህ፣ 1 ሚሊዮንም ስም ልሰጠው ትችላለህ፣ በፈለግከው መንገድ ማለት ነው። ግን ያ ስም አንድ ኢቨንት አለ ዘካርያስ የተናገረ ያለው በዛ ኢቨንት ላይ የእግዚአብሔር ስም አንድ ይሆናል በቃ እንጂ እያለ ያለው ስለ እግዚአብሔር አንድነት እያወራ አይደለም። ዲስ ኢዝ አን አርጊመንት። እሺ እኔ ስለ እግዚአብሔር ስልጣን ነው የሚያወራው፣ ግዛት ነው እንደውም ፕሮግራሚንግ ፓይተን ፕሮግራሚንግ ከመጽሐፍ ቅዱስ ነው እንዳለ ዳይሬክትሊ ክሬት ያደረገውን ሰውዬ ታሪኩን ብታነበው የመጽሐፍ ቅዱስን ፓተርን ተከትሎ ነው ቫሪያብሎችን ምናምን ክሬት ሲያደርግ የሚያደርጋቸው ማለት ነው። ስለዚህ መጀመሪያው አርጊመንት ሁሉ ጊዜ በፓይተን ላይ ስትመጣ ያንን አርጊመንት እውነት የሚያደርግ ሁለተኛ ነው። ሰከንድ አርጊመንት የመጀመሪያውን አርጊመንት ነው እያየ የሚሰራው ማለት ነው። ስለዚህ 4 አርጊመንት ማሳለፍ ትችላለህ። 4ቱ አርጊመንት ሲሰራ ግን የመጀመሪያው አርጊመንት የሁለተኛውን ካስተካከለው፣ ሁለተኛው አርጊመንት ደግሞ የመጀመሪያውን ከሰራ በኋላ ሶስተኛው ደግሞ አሁንም ጊዜውን እያሰፋኸው ነው እንጂ አንድም ፖይንት አልሰራህም። እሺ አሁን ይኸውልህ እዚህ ጋር እያወራን ያለ ነው ስለ እግዚአብሔር አንድነት እያወራ ሳይሆን ስለ ስሙ አንድነት እያወራን ያለው ማለት ነው አይደለም? እሺ ኦኬ። ስለዚህ አሁን ይሄ የተባለውን ምን ይላል መጨረሻ ላይ? እንግዲህ ወዲህ መርገብ ከቶ አይሆንም ይላል ማለት ነው። የእግዚአብሔርና የበጉ ዙፋን በእርሱም ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያዩታል ይላልና ስሙም በግንባራቸው ይሆናል። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራባቸዋል፣ የመብራትን ብርሃን የፀሐይ ብርሃን ለዘላለም ይመስላሉ ይላል። ስለዚህ ስሙም በግንባራቸው ላይ ይሆናል። ሲንጉላር ኔም ነው የሚጠቅሰው አይደለም? ግን ከላይ እያለ ያለው ግን እግዚአብሔርና በጉ የተባለው ማን ነው? እግዚአብሔር አብ ነው፣ በጉ ኢየሱስ ነው። አሜን። ስለዚህ የሁለቱ ስም አንድ ይሆናል ይልሃል ማለት ነው። እግዚአብሔር ስም ስልጣን ካልከኝ ልክ ነህ። ስም ሁልጊዜ መጠሪያ እንዳትለኝ እንጂ እያወራ ያለው ስለ ስልጣን ነው። የእግዚአብሔር ስልጣን በኢየሱስ ነው። የሚፈርደውም ኢየሱስ ነው። በሕያዋንና በሙታን ላይ እነማን ሰጥቶት ነው? ኢየሱስ እግዚአብሔር ሰጠው፣ ሾመው። የእግዚአብሔር ሹመት ስላለው እኮ ነው ኢየሱስ አምላክነቱ ራሱ የሚጸድቀው። አለዚያማ 2 የተለያዩ መለኮት ሊኖር ነው ማለት ነው። እና የእግዚአብሔር ሹመትን ካልተቀበላችሁ አይቀበልም። ደግሞ ይሄ አብዛኛው ክርስቲያን የሚቀበለው 2 ባህሪ እንትን አስተምህሮ ይህንን የኢየሱስን ክብር ድል ነስቷል። ከይሁዳ ነገድ የሆነው አንበሳ ድል ነስቷል። ሰው እኮ ነው የምናወራው። ድል የነሳው እኮ ኢየሱስ ነው፣ ስጋው ላይ ማለት ነው። እና ይህንን ትምህርት ልቀቁ። 2 ባህሪዎች አታው። ሌላው ነገር አንድ ነገር ልጥቀስ። አምላክነት ባህሪ አይደለም፣ ስልጣን ነው። 2 ባህሪ እሺ 2 ባህሪ ስትል ስለሰማውን እና ከተረዳው ብታስረዳ። 2 ባህሪ ምንድን ነው? ደጋግመህ ስላልኩ
ሁለት ባህሪ ማለት አምላክነትና ሰውነት አብረው ናቸው፣ ተዋህደው ናቸው ይባላል። አክቹዋሊ ሁሉም አንድ አይነት ነው የሚያምኑት ብዬ ነው የማምነው እኔ። ግን ሁለት ባህሪ ማለት የሰውነት ባህሪ ያለው ኢየሱስ ሙሉ ለሙሉ ሰው ነው፣ ከሰውነት የጎደለው የለም። ከአምላክነትም ባህሪ ደግሞ የእግዚአብሔርን ባህሪ ደግሞ ሙሉ ለሙሉ በስጋ የተገለጠበት ስለሆነ የጎደለው የለም ነው የሚባለው። አምላክነቱም ያለው የእግዚአብሔርነት ባህሪው ላይ ነው የሚለው እና ተዋህደዋል ስትል ያው ለአምላክነት የሚባለው ለሰውነት ይባላል፣ ለሰውነት የሚባለው ለአምላክነት ይባላል ምናምን የሚል ትምህርቶች አሉ። እነሱ ፖለቲካል ነገሮች ናቸው፣ ብዙም ለውጥ አያመጡም። ያው የኢየሱስን ጌትነት ከካዱ በኋላ የተሰሩ ፎርማሊቲዎች ናቸው ነው የምለው። ሁለት ባህሪ ማለታቸው እና አሁን አንተ የምትናገረው ስህተት እሱ እንድታስረዳ እኮ ነው እንድናየው እኛም እንድንማርበት። አንተ አሁን ለምሳሌ የተረዳው ነገር አለ እና ሁለት ባህሪ መባሉ ሁለት የሚያምኑ እንደዚህ ያለ ብላል እና ብታስረዳ ነው። አዎ ሰው የሆነው ኢየሱስ በሰውነቱ ነው አምላክነቱ ነው እያስረዳሁት። ሰውነትና አምላክነት የሚባል ነገር ሲኖር አለቀ በቃ። ሰው የተባለው ኢየሱስ ከጨዋታ ውጭ ይሆናል። ድል የነሳው አምላኬ እኔ ሰው ነው። አሁን የኔ አምላክ ኢየሱስ ሰው ነው፣ ጌታዬና አምላኬ። እሱም አምላክ አለው ሰው ስለሆነ ገዢ ስላለው። ይሄንን የካደ ትምህርት ነው ነው ከኤፌሶን እና እንትን ጀምሮ የመጣው። ስለዚህ ኢየሱስ ክርስቶስ አምላክ አይደለም ነው ሁለት ባህሪ ስለተባለ ኢየሱስ ክርስቶስ አምላክ ሁለት ባህሪ ከሆነ ሁለት ባህሪ ከተባለ ሰው የሆነው የናዝሬቱ ኢየሱስ አምላክ አያደርገውም ነው። ሌላ ባህሪ ያለው ነው። ይሄ ሰው ሌላ ባህሪ ያለው ተብሎ ነው አምላክ የሚደረገው። የተሾመ ነገር የለም። በቃ ሁለት ባህሪ ስለሆነ አምላክም ሰው ፍጹም አምላክ ስለሆነ ስለዚህ የትኛው ይቀነስ ነው የምትለው አንተ? ከይቅርታ ጋር የትኛው ይቀነስ እያልክ ነው? ሁለት አምላክና አትበሉ። ይህ ሰው አምላክ ነው በሉ ነው። አምላክ ያለው ሰው በሰውነቱ በአምላክነቱ ምናምን አይባል። የናዝሬቱ ሰው አመልካለው በሉ። እንደኔ ጌታዬ ሰው ነው ኢየሱስ ክርስቶስ፣ የኔ ወገን ነው፣ የኔ ጠበቃ ነው በሉ ነው የኔ መልእክት። ወንጌሉም የሚለው እንደዛ ነው። አይ ቲንክ ላይ በቀጥታ አምላክ ብሎ ይጠራዋል እና ምን አልከኝ? እግዚአብሔር በገዛ ደግሞ በቀጥታ ለምሳሌ ሮሜ ምዕራፍ 9 ቁጥር 5 ላይ አምላክ ብሎ ነው የሚጠራው። እርሱ የሚሉ ነገሮች ያሉበት ጥቅስ በሙሉ ይኸውልህ፣ እርሱ ሲባል ለእግዚአብሔር ይሁን ለኢየሱስ ይሁን የማይታወቁ ጥቅሶች ላይ እንትን ነው። እኔ ኢየሱስ አምላክ ነው እያልኩ እኮ ነው ለነገሩማ። ግን አሁን ሮሜ 9:5 እርሱ የተመሰገነ ይሁን እርሱም ነው በስጋ መጣ ምናምን ይልና የተባረከ ይሁን ይላል። የተባረከ ይሁን የሚለው የላከውን እግዚአብሔር ነው፣ የመጣውን ኢየሱስን አምላክ ነው የሚለው አከራካሪ ነው። አትቤስት እኔ እንኳን ለእግዚአብሔር ነው የምለው። ብዙ ጊዜ ጳውሎስ በኢየሱስ እግዚአብሔርን አመሰግናለሁ ስለሚል፣ ግን ቢሆንም አምላክ ነው፣ ችግር የለብኝም። ትምህርቱ ላይ ነው ችግሬ። ቃላቱ እኔ አምላክ ቶማስ አምላኬ ብሎታል፣ ተቀብሏል። ኢየሱስም አምላኬም ነው ይመለካልም። ዳንኤል 7:14 ላይ የሰው ልጅ ለሚመስለው አምላክነት ተሰጥቶታል ብዬ አምናለሁ። ቴላህ ነው የሚለው ቃሉ እንዲመለክ ይላል፣ ወይም እንዲያገለግሉት ወይም እንዲያመልኩት። ስለዚህ እኔ ልረዳ ስለፈለኩኝ ነው። ስለዚህ አንተ የምትለው ከዘላለሙ ኢየሱስ ክርስቶስ እግዚአብሔር አይደለም አምላክ አይደለም። እግዚአብሔር ነበረ፣ ቃል እግዚአብሔር ነበረ፣ እግዚአብሔርነቱን ትቶታል ነው እያልኩ ያለሁት። እሱን በፈጣሪነት አልመጣም፣ በእግዚአብሔርነት አልመጣም። ሰውን ባህሪ ነውጣለ ነው የሚተው። ቆይ ይቅርታ አድርግልኝና አሁን አንተ ሰውነት መተው ትችላለህ? እኔ አልችልም። ባዶ አደረገ ክብረት ሰውነቱን ባዶ አደረገ እና ሰውነት የማይተው ፍጹም አንበሳ አልሆንም ነው። ከዛ በኋላ ሰውነት የማይተው ነገር ነው። ሰውነት የማይተው ከሆነ እንዴት እግዚአብሔርነት የሚተው ነገር ይሆናል? ራሱን ባዶ አደረገ ካለ ራሱን ባዶ አደረገ። እኔ ከሰውነት አሁን ራሱን ባዶ አደረገ ሲል እኮ ስለ ክብር እየተናገረ ነው። እዛ ቦታ ላይ ራሱ እኮ ካየው ከፍ ብለህ ካነበብኮ በቤተ ክርስቲያኑ ስለሚኖር ትህትና እየተናገረ ነው። ስለዚህ ኢየሱስ ክርስቶስን እዛ ቦታ ላይ እየተናገረ ያለው ኢየሱስ ክርስቶስን ትህትና የሚያሳይ እንጂ ባህሪው ተለወጠ፣ ባህሪውን ልክ እንደ ጃኬት የሚወቅ ነገር አድርገ አይልማ። ይሄ ጃኬት የሚለው ቃል እንትን ነው፣ ትምህርቱን ይሄ ምንድን ነው ጥላሸት ለመቀባት ነው እንጂ ጃኬት አላልንም፣ ምንም አላልንም። ይቅርታ ነው። አይ አንተ እኮ አሁን ለምሳሌ ምን አልክ መሰለህ፣ ልክ ሰዋዊ ባህሪ ልክ አንተ ትተው እንደምትሄድ ነገር ነው እያወራ ያለው እና አሁን መጽሐፍ ቅዱስ አንድ ሰውን ከሰውነት ባዶ አደረገ በአንበሳ መልክ ተገለጠ ቢለኝ መጽሐፍ ቅዱስ ማለት ነው በቃ ሆነ ወይ አለማመን ነው አይሆንም ብዬ ካመንኩት ግን ፍጹም ሰው ፍጹም አንበሳ አይባልም ነው። ከዛ በኋላ እያልኩ ያለሁት ሁለት ባህሪ አይደለም ነገሩ፣ የባህሪ ለውጥ ነው።
እዛ ላይ ፊልጵስዩስ 2 ላይ የመልክ ለውጥ ነው የሚለው፣ ግን መንፈሳዊ መልክ ያው ባህሪ ነው ብለን ልንስማማ እንችላለን። እና ኤኒዌይ አይ ቲንክ እንትን ነው ቀስ እያልን ብናየው ራሱ ጥሩ ነው። ሁለት ባህሪ የሚለው ሎጂካልም አይደለም መጽሐፍ ቅዱሳዊም አይደለም። አልቲሜትሊ የኢየሱስንም ክብር ደግሞ ይታረሳል። እኔ ጥያቄ ብቻ ነው ያለኝ። ለምን አሁን ሙሉ ቴዎሎጂያቸው የገባን ይመስለናል እያሉ ያሉት ያው ወይ ሰው ነው ወይ አምላክ ነው ነው። ሰው ሆኖ ስለመጣ ደግሞ አምላክነት የለም ነው። የአምላክነቱ የለም ማለት አይደለም። አምላክነትና እግዚአብሔርን ኦኬ። ሌላ አንድ ፖይንት ደግሞ ሁልጊዜ ማስተዋል ያለብን እግዚአብሔር ማለት ጋድ ማለት ሳይሆን ዘ ጋድ ማለት ነው። እግዚአብሔር የሁሉም አምላክ ነው፣ የኢየሱስም ማለት ነው። ዘ የሚለው ቃል አማርኛችን ላይ ስለሌለ ብዙ ጊዜ ያስቸግራል እንትኑ ዲቤቱ። ግን ዘ ጋድ ማለት አንዱ ስፔሲፊክ የሆነ አምላክ ማለት ነው። እግዚአብሔር ማለት ቲዮስ ማለት ነው። ኢየሱስ አምላክ እግዚአብሔር ነበር ይላል ሰው እሱ ላይ ነበር ስላለ ቃል እግዚአብሔር ነው። ስለዚህ ግሪኩ አይልም እንደዛ። ግን እኔ ሀሳቡ ሰው ከሆነ በኋላ ግን ኢየሱስ ሰው ነው 100% አምላክ ሳይሆን ሰውነቱ ላይ ድርድር ሊኖር አይችልም። በቃ ሌላው ነገር ላይ ነው ድርድር የሚኖረው። እንደሱ ካልን ዘንዳ ወደ ቆላስይስ ሰዎች ስንሄድ ምዕራፍ ስንት ነው? ምዕራፍ እንዴሌው ምዕራፍ 1 ቁጥር 17 ላይ እርሱ ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ይላል አይደለ? አዎ ፈጣሪ ነው ኢየሱስ። ፈጣሪው እኮ ነው ባዶ ያደረገው። እዚህ ጋር ቃል ነው ሁሉ በእርሱ ተጋጥሟል የተባለው ወይስ ኢየሱስ ክርስቶስ ነው? ቃል ያው ኢየሱስና ቃል አምጣ። እሺ በእሱን አምጣ። ቃል ቆይ እሺ እዚህ ጋር ቆላስይስ ላይ ሄደ በቃል ሁሉ ተጋጥሟል የሚል አምጣልኝ። ምክንያቱም ስለ ኢየሱስ ክርስቶስ ነው እያወራ ያለው። ከፍ ብለህ ስታይ ኢየሱስ ብሎ ነው የሚለው። እግዚአብሔር ሁሉን የፈጠረው በምኑ ነው? በቃሉ አይደለም? ኖ እርሱ ተብሏል። በእርሱ ሲል ስለ ኢየሱስ ክርስቶስ እያወራ ነው አይደለም? እዚህ ጋር በቃሉ የሚል ነገር አለ። ስለ ኢየሱስ ነው ንግግሩ። አይ ቲንክ ቆላስይስ ስለ ኢየሱስ ነው የሚያወራው። ስለ ኢየሱስ ካወራ ጥሩ። ከፍ ብለን እኮ ማንበብ ነው። ምን ይላል? ደስታም ሁሉ ምናምን ካለ በኋላ እርሱ ከጨለማ ስልጣን አዳነን። አዳነን ማን ያዳነን? ኢየሱስ ክርስቶስ። ቤዛነቱም ቤዛ የሆነንም እሱ ስለሆነ እርሱም የኃጢአትን ስርዓት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን እያለ ሲያወር ስለ ኢየሱስ ነው የሚያወራው እንጂ ስለ ቃል አይልም እዚህ ጋር። ይሄ ኢየሱስ ክርስቶስ ኢንካርኔት ካረገ በኋላ ሰው ሆኖ በተመላለሰበት ጊዜ ስለ ኢየሱስ ነው የሚያወራው። ስለ አንዱ ፐርሰን አምላክም ሰውም ስለሆነው ፐርሰን እያወራ ነው እዚህ ጋር። ስለዚህ ቁጥር 17 ላይ እርሱም ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል ሲል ስለማን ነው የሚያወራው? ስለ ቃል አልከኝ። ስለ ቃል ሰው በሆነው ኢየሱስ ነው እያልሽኝ ያለሽው? ኢየሱስ የሚለው ስም ኢየሱስን ትወልጃለች ሲላት ኢየሱስ የተወለደው ከጊዜ በኋላ ነው አይደለ? ግን ቃል ነው ስጋ የሆነው። ኢየሱስ የሚለው ግን ሰው ሆኖ የተመላለሰበት እንደኛ የሆነበት ጊዜ ከጊዜ በኋላ ነው አይደል? ስለዚህ ስለ ቃል አይደለም እያወራን ያለ ነው። ስለ ሁለቱ ስለ ቃልና ስጋ ስለለበሰው ስለ ሁለቱ ባህሪ ስላለው ነው አይደል? አንዱ ኢየሱስ ክርስቶስ። ስለዚህ ቆላስይስ እያወራ ያለው ስለ ኢየሱስ ነው። ስለ ኢየሱስ ነው እያወራው። ግን ኢየሱስን ፈጠረ ስንል ዕብራውያንም ላይ የእጆች ስራ ናቸው ምናምን ሲለው ሰው የሆነውን ኢየሱስ ነው ወይ? ቆላስይስ 1:17 ላይ ሁሉ በእርሱ ተጋጥሟል ይላል አይደለ? እዚህ ጋር ስለ ሰውነቱ ነው እያወራው፣ ስለ አምላክነቱ ነው እያወራው። እንዴት ነው በእርሱ የሚጋጠመው? አለ የምትቆመው ማለት ነው። ቤሲክሊ የሚቆጣጠራት እሱ ነው እያለ ነው። ስለዚህ ሰው ከሆነ እሱ እንዴት ነው የሚቆጣጠራት ዓለምን? ሰው ከሆነ በኋላ ነው ኢየሱስ ዓለምን ተቆጣጥሯል ብዬ አላምንም። በእግዚአብሔር ቆላስይስ 1:17 ግን እንደዛ ነው እያለ ያለው። ስለዚህ ዓለምንም እንዲቆጣጠር እግዚአብሔር አብ ስልጣን ሰጠው እያልክ ነው። እዚህ ጋር ዓለምን ሰው ሆኖ ኢየሱስ ዓለምን ተቆጣጥሯል ሊልም አይደለም የጻፈው ነው እያልኩ። ከተቆጣጠረ አስረዳን። ቆላስይስን አስረዳን። 1:17 ላይ ሁሉ በእርሱ ይቆማል ሲል ምን ማለቱ ነው? ስለምን እያወራ ነው? ሁሉም የተገነባው የተሰራው ሁሉ በሱ ነው። እግዚአብሔር በእርሱ በማን በቃል ነው? እዚህ ስለ ቃል ነው እያወራ ያለው ወይ ስለ ኢንካርኔሽን ኢየሱስ ክርስቶስ? ስለ አንዱ ኢየሱስ ክርስቶስ ነው የሚያወራው እዚህ ጋር። እኔ ኢንካርኔት ካደረገ በኋላ የተፈጠረ ሰማይና ምድር አላውቅም። ምናልባት ሁለተኛው ፍጥረት እሱ ሪፈር እያደረገ ያለው ነው። ሐዋርያው እዚህ ጋር ሪፈር እያደረገ ያለው ቃል ብሎ ነው። ለምሳሌ ይሄ ብሉይ ኪዳን አይደለም። ለምሳሌ ብሉይ ኪዳን ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲመጣ ሲል ስለ ኢየሱስ አይደለም የሚያወራው አይደል? ኢየሱስ አንልም ሄደን ብሉይ ኪዳን ላይ እዚህ ጋር የተተረከው ነገር ቃል ስጋ ከመሆኑ በፊት የተሰራውን ነው ነው የምልሽ።
ፍጥረት ሰማይና ምድር ፈጠረ ምናምን እንደዚህ የምንለው ቃል ሳይሆን እሺ አጌር ለምን አምላክነቱን ስለሚያመላክት እዚህ ጋር ግን ሐዋርያው እየተናገረ ያለው ስለ ኢየሱስ ነው አይደለም ነው ጥያቄ። አሁን እየተወራ ያለው ሁልጊዜም ስለ ኢየሱስ ተለበሰ እኮ ስጋ ስለከለበሰ በኋላ ስላለው ነው አይደል እያወራ ያለው። ስለዚህ ሰው ልትለው አትችልማ። አለዛ ምን ይለዋል መሰለህ? ቆይ ይኸውልሽ ሰው ከመሆኑ በፊት ያደረጋቸው ነገሮች ሲነገሩ አሁንም ናቸው ማለት አይደለም። ሰው ሆኖ እንደሱ ከሆነ ቃል ነው ማለት የነበረበት እያልኩ ነው። እንደሱ ከሆነ ደግሞ በቃል ተጋጥሟል። ቃልን እያለ ሪፈር ማድረግ ያለበት ኢየሱስ ኢንካርኔት ከማድረጉ በፊት ያለውን አንስቶ ነው መናገር ያለበት። ኢየሱስ ብሎ ከተናገረ ኦልሬዲ ፕሬዘንት ስለሆነው ስለነበረው ስለሚያውቀው አይደል እንዴ? ስለሱ ነው ሊናገር የሚችለው እንጂ ቃል በነበረበት ጊዜ ብሎ አልተናገረም። እዚህ ጥቅስ ላይ ቃል በነበረበት ጊዜ እንዲተፈጠር አላለም፣ ተጋጥመዋል አላለም። አዎ ስለዚህ አሁን ሁሉ ከሁሉ በፊት ነው የሚለው ከሁሉም ከሰማይና ከምድርም በፊት ነው እያልን ነው እየተረጎምን ያለ ነው አይደል? ማን እያለ ነው? ማን ነው? አይዴንቲቲ ኢየሱስን ነገሩ የማይታይ አምላክ ምሳሌ ነው እየተባለ ያለው ምናምን ጌትነት እንደዚህ ከፍጥረት ሁሉ በፊት በኩር ነው ይላል። አሁን የበላይነትም ሊተረጎም ይችላል፣ ግን እኔ በፊትም በጊዜም ይቀድማል ብዬ ተረጉመዋለሁ። እሺ ከሁሉ በፊት የነበረው ኢየሱስ ሰው ነው እንዴ? ሰው ሆኗል እንዴ? ከሁሉ በፊት ከሰማይና ከምድር በፊት የነበረው ኢየሱስ ሰው ነው? ሰው አይደለም። ስለዚህ ሰው ከሆነ በኋላ የምናወራው የተለየ ነገር ነው ማለት ነው። እኔ ያ ነው ሀሳቤ። ሰው እሱ ግን ሆኗል በሚል ሁለቱም ሊነገርለት ይችላል። ኢየሱስ ፈጣሪ ነው ግን ፈጣሪ ሆኖ አልመጣም። ይህም ጥቅስ ደሴም ወይ ለምሳሌ ኢየሱስ ክርስቶስ መለኮት በውስጡ በሰውነቱ ይኖራል እያለ ሲናገር ስለ ቃል አይደለም እያወራ ያለው፣ ስለ ኢየሱስ ክርስቶስ ስጋ ስለለበሰው ኢየሱስ ነው አይደል የሚያወራው። በዛ አውድ መሰረት ይህንን መፍታት አለብህ እያልኩ ነው። ይሄ ከቃል በነበረበት ጊዜ ብቻ ነው ሪፈር የሚያደርገው ካልክ ማስረጃ ልታመጣልኝ ይገባል። ለምን ቁጥር 18 ላይ ስትሄድ እርሱም ይላል የአካሉ ማለት የቤተ ክርስቲያን ራስ ነው እኮ የቤተ ክርስቲያን ራስ ነው ይለዋል። እዛ ጋ እኮ ይልሃል። እንደገና ኦንጎዊንግ ነገር ይናገራል። እሺ ከ17 እስከ 18 እንዴት ነው የተለወጠው? እርሱ ከሁሉ በፊት ሁሉ በእርሱ ተጋጥሟል ካለ በኋላ እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው፣ እርሱም በሁሉ ፊተኛ ይሆን ዘንድ የመጀመሪያ የሙታን በኩር ነው እያለ ኦንጎዊንግ ይሆን ስለ ኢየሱስ ክርስቶስ ነው እያወራ ያለው እያልኩ ነው። የኔ አርጊመንት ይሄ ነው። የቱ ጋር ነው ሰው የሆነው ኢየሱስ ፈጥሯል እንበል ወይ? አሁን እኔ አልገባኝም። የምትጠይቅኛለሽ ሰው የሆነው ኢየሱስ ፈጥሯል እንበል? ፍጡራን ሁሉ ሰማይና ምድርን ፈጥሯል እንበል ነው የምትይኝ? ራሱ ሰው የሆነው በታይም ከመጣ የፈጠረው ነው ሰው የሆነው። ጥሩ እቺ ምድር አንዴ ብቻ ተፈጥራ ነው የቆመችው ወይስ ደግሞ ኦንጎዊንግ? እዚህ ጋር ሁሉ በእርሱ ተጋጥሟል ሲል ኦንጎዊንግ ሰስቴኒንግ ነው የሚያሳየው አይደለም። ስለ ፓስቴንስ ነው እንደ እዚህ ጋር እያወራ ያለው። ተጋጥሟል ሲል ምድርን እየገዛት ነው እያለን ማለት አሁንም እሱ ነው የያዛት እያለ አይደለም። ቁጥር 17 ወይስ ስለ ፓስቴንስ መጀመሪያ ስለተፈጠረው ሰማይና ምድር ስለተፈጠረው አልኳል። ግን ተጋጥሞ ተይዟል ሊባል ይችላል። ተጋጥሞ ተይዟል ማለት ኦንጎዊንግ ነው አይደለም? እች መልስልኝ። በእርሱ ተጋጥሟል ሲል ኦንጎዊንግ ከሆነ በቃ ስለዚህ ኢየሱስ ክርስቶስ ኦንጎዊንግ እችን ምድር ሰስቴን እያደረገ ነው ማለት ነው። ስለዚህ ሰው የሆነው ኢየሱስ ምድርን አሁንም ማለት ነው እንትን ማለት ይሄ ከእግዚአብሔር በተቀበለው ምናምን ሳይሆን በራሱ ምድርን ደግፎ ይዟታል ነው እያልሽኛለሽ? ቃሉ እንደዛ እያለ ነው። እኔ አይደለሁም። ሰው የሆነው ኢየሱስ ይኸው ስለ ኢየሱስ ነው የሚያወራው። አሁን እዚህ ጋር ኃይለ ቃል ወር ደግሞ ምሳሌ ስለሌላ ኢየሱስ እያለን እኮ ስናነብ ኢየሱስ ራሱ ይለዋል። ከፍ ነው እንጂ ከፍ ብል ሰው አይደለማ። በቃ ኢየሱስ ሰው መሰል ነው እንበላ ወይ? አልገባኝ። አዳም ከገባ ጥያቄ እንትኔ ማስረዳት አንተ በለጠ ከቻልክ ማለት ነው። ቆላስይስ 17 እያወራ ያለው ስለ ኢየሱስ ክርስቶስ እንደሆነ ካመንክ ኢየሱስ ክርስቶስ ደግሞ ስጋ የለበሰው ቃል ስለሆነ ኦኬ፣ ስለ ሰው ለበሰ ብለን ነው የምናምነው አይደል? ምክንያቱም ኢንካርኔሽን ሆነ ነው። ለበሰን ጄኔራሊ ልቀበለው እችላለሁ፣ ግን በጣም ቴዎሎጂካል ችግር ስላለው እሱ ቃል እኔ ለበሰ አይደለም ሆነ ነው የሚለው። ጥያቄ ልጠይቅሽ ቢያሽ በሚገባ መልኩ ኢየሱስ እግዚአብሔር መሆኑን ትቶ ከሆነ ማለት ነው በአንተ አነጋገር፣ እሺ እሱ እግዚአብሔርነቱን ትቶ በኖረበት ጊዜ ማን ነበር ዓለምን እየጠበቀ የነበረው?
አባቱና አምላኩ እግዚአብሔር ፈጣሪ እሱ ጠባቂ የነበረው እኮ ተጠባቂ ነው የሆነው እኮ። አሁን ይሄ ኢንካርኔሽን እኮ የሆነው ማመን እኮ ስለማልፈልግ ትሪኒቲ ተቋርጧል ማለት ነው። ትሪኒቲ ተቋርጧል ማለት ነው አይደል? በአንተ አመለካከት የሆነ ቆይ ትሪኒቲ ቆስጠንጢንያ ጉባኤ አይደለን መጽሐፍ ቅዱስ ላይ ያለ ነው። ትሪኒቲ ማለት ስላሴ ኦርደ ነው ማለት አብ ወልድ መንፈስ ቅዱስ ብለህ የምታመን ከሆነ ለምሳሌ እግዚአብሔር ቃል አለው፣ በቃሉ እግዚአብሔር መንፈስ አለ። ቆይ የላከው መንፈስ አለ፣ እንደገና አብ እንዳለ ታምናለህ። አሚን። በብሉይ ኪዳን የምናየው ነገር ስለሆነ እያልክ ያለው እግዚአብሔር መሆኑን ትቶ ከሆነ ከዛ ሰው ሆኖ ከተቀየረ በዚያን ጊዜ ማነው ዓለምን እየተቆጣጠረ የነበረው ነው ጥያቄ። አንተ ምን አልክ? አብና መንፈስ ቅዱስ አልከኝ። አምጣ ማስረጃ። አብና መንፈስ ቅዱስ ብቻ እየጠበቁ ነበር። ይህን ነው የምፈልገው። ቢዚ ኮንክ ችግር የለውም። ያው ፖይንት ሌላ ጥያቄ መንፈስ ቅዱስ የሚለው ራሱ የሆነ ኢምፕሊኬሽን አለ። እኔ እግዚአብሔር ራሱን ቆይ ሰበርከው እኮ ብሬክ አደረገው። አብ ወልድ መንፈስ ቅዱስን የሆነ ታይም ላይ ተቋርጠው ነበር በአንተ አስተምረው። ይኸውልሽ ኢየሱስ ምን ያህል እንደተዋረደ አእምሯችን ሊቀበል እኔም ተቀብያዋለሁ ብዬ አላምንም ፉሊ ፎርዛት ማድረግ ግን ትንሽ ሌላ ታሪክ ነው የተፈጠረው በኢንካርኔሽን ጊዜ እና ዝም ብሎ አይደለም። ይሄ እንደ መገለጥ አይደለም፣ እንደ ማኒፌስት አይደለም ያደረገው የእግዚአብሔር ቃል ሰውን የሆነው ሊተራሊ ሰውን የሆነው። ስለዚህ ተጠባቂ ማን ነው የሚጠብቃት ከተባለ ኢየሱስ አይደለም እዛ ጋር እሱንማ አይደለም ሊያደርግ የመጣው ከተጠባቂዎቹ ወገን እኮ ያለን ችግር እኮ ሊፈታን የመጣው። ስለዚህ ከኛ ወገን ነው፣ ከሚጠበቁት ነው። እሱም ይጸልያል፣ በቃ ይጠበቃል። እግዚአብሔር የዳዊት መዝሙር በአብዛኛው ለኢየሱስ ነው ትንቢቱ። ጠብቀኝ እንደዚህ የሚሉት ማለት ነው፣ ተውከኝ እንደዚህ የሚሉት። ይሄንን ጥቅሶች ይኖራሉ። እኔ አሁን በቃ እንትን እንበልና ኢየሱስ ሰው መሆኑ ላይ ጥያቄ ባናነሳ ክብሩ የንጋት ኮከብ ተቋርጧል ስትል እሺ፣ ቆላስይስ ምንድን ነው የተቋረጠው እንዴ? እዛ ጋር ማነው ዓለም የሚጠብቀው ስልህ እኮ እግዚአብሔር እኮ ተለወጠ አላልኩም። ቃሉ ከእርሱ ወጣ። ቃል እኮ ነው የተለወጠው ራሱ ቃል። እግዚአብሔር ምንጭ ነው፣ ቴክኒካሊ ምንጩ አልተለወጠም። ቃል ከእርሱ የሆነ የእርሱን ባህሪ የያዘ ሁልጊዜም አይ ቲንክ ቴዎፋኒም ሊሆን ይችላል እርሱ ነው የተለወጠው ማለት ነው። ቃል ሎጎስ የተባለው የእግዚአብሔር የሆነ ነገር ነው እኮ። ከተለወጠ ደግሞ ቆላስይስ 1:17 ኮንትራዲክት ያደርጋል እያልኩ ነው። ለምን ኦንጎዊንግ እንደሆነ ነው የሚናገር። ቁጥር 17 በእርሱ ተጋጥሟል ሲል ኦንጎዊንግሊ ኢየሱስ ክርስቶስ ዓለምን ሰስቴን እንደሚያደርግ ነው የቆላስይስ ጸሐፊ እየተናገረ ያለው። ኢየሱስ ሰው ሆኖ ዓለምን ይዟል ካለ ሌላ ጥያቄዎች ይፈጠራሉ። ጥቅሱ ላይ ከጥቅስ መጀመር ዶክትሪኖችን ችግር ውስጥ እኛ እኮ ምናምነው ሁለት ኔቸር አለ እንደምናምነው ኢየሱስ እኮ ቃል ነው ከዛ ስጋ የለበሰ ብለን መለኮትነቱን እኮ እኛ እኮ እንቀበላለን። ስለዚህ ሰው የሆነው ለእኛ ኮንትራዲክት አያደርግም፣ ለአንተ ኮንትራዲክት ያደርግ ይችላል። ይኸውልሽ ሰው የሆነው ኢየሱስ ስቲል ክብሩን ሊለቅ አልወደደም ብላችሁ ስለምታምኑ ነው እሱ። አሁን ችግሩ ኢየሱስ ግን ያንን ሁሉን ዓለም የያዘበትን ኃይሉን ክብሩን ለቋል፣ ባዶ አድርጓል ይላል መጽሐፍ። ስለዚህ እነዚህ ጥቅሶችን በዛው መነጽር ነው የሚፈቱት። ከክብሩ ደረጃ ከክብሩ ደረጃ ሂፑት አሳይድ ነው የሚለው ገባ። አባቶችም ኦር ደግሞ ስኮላሮች የሚፈቱት ሂፑት ሂስ ክብሩን አሳይድ ማለት ምን ማለት ነው? የባሪያ መልክ ለበሰ ይላል። ምንድነው? ራሱን ማዋረዱን ማሳያ ነው እንጂ አምላክነቱ ተፈጥሮን ለቋል አይደለም። ለምን መሰለ? ኢየሱስ ራሱ ሲናገር በዮሐንስ 17:5 ላይ አባት ሆይ ከዓለም ሳትፈጠር በፊት የነበረኝ ክብሬ አክብረኝ የሚል ቃል ይናገራል። ምን ማለቱን? ራሱን ማዋረዱና ግን ከአብ ዘንድ ክብር እንደነበረው ያሳያል። ስለ ክብር ነው የሚያወራው ማለት ፉሊ የእሱን ስልጣን ኤክሰርሳይዝ እያደረገ እንዳልሆነ ራሱ ባዶ አድርጎ የባሪያ መልክ መልበሱን ማሳያ ነው እንጂ የተጻፈው እዛ ጋር ማሳያ ኔቸሩን እግዚአብሔር ኔቸሩን ሊለቅ አይችልም። አንተ ሰው ሆነ መብላት እንደማታቆመው መጠጣት እንደማታቆመው ሰው ስለሆን እግዚአብሔር ኔቸሩ ሊለቅ አይችልም። እሺ እንትን ነው እኔ እዚህ ጋር ዲስትራክት እያደረገኝ ያለ ነገር ስላለ ልልቀቅ እንትን ብዬ እንቀጥላለን። ሌላም ቀን በቃ ቀጥሉ። እሺ እንትን ሰው ሲሆን ማሳያ የሚለውን ቃል አልቀበለውም። ሆኖ ነው ማለት ነው።
ማሳያ የሚታይ ነገር ማለት ሊያስረዳን ምናምን አይደለም። አዎ ያስረዳናል። ነገር ግን ሳይሆነው አይደለም፣ ሆኖት ነው እንትን ሆኖ ነው እኛን ሆኖ ነው ስለኛም የሚያሳየን ማለት ነው። ዋና ፖይንት እዛ ጋ ነው ያለው። እሺ አመሰግናለሁ። ሁላችሁንም ቀጥሉ። በቃ እናንተ አይ ቲንክ ሀናን አለሽ። አይ ቲንክ እኔ እንትን አልቆይም ብዙ ካላችሁ ሞዴሬተሮች ሰው እንትን አወያዩ። ሌላ ጥያቄ ነበረ። ምሻችሁ ሰላም። እሺ ቀጥሉ። በቃ ልሽ እኔ እንትን ቢዚ ነኝ። በቃ ሰማችኋለሁ። አመሰግናለሁ። ክብረት ዞናታን መጥቶ ነበረ። ዞናታን በፊት ያልጨርሱ ጥያቄ መጽሐፍ ቅዱስ ላይ ቆላሴስ 1:15 ላይ ያለውን ሀሳብ እንዴት ነው ልንረዳው የምንችለው? የማይታየው አምላክ አምሳል እና የፍጥረታት ሁሉ በኩር ይላል እና በአንድ ጎን ከአምላክ ጋር አምሳል ማለት የሚመስል ነው ወረድ እና የፍጥረታት ሁሉ በኩር የሚለው ደግሞ ያው በኩር የመጀመሪያ ነው እና የፍጥረታት በኩር ብሎ የገለጸበትን መንገድ ይህን ሀሳብ እንዴት ታዩታላችሁ? እስቲ እሺ የሚመልስ ካለ እንትን በሉ። እኔ ውስጥ ላመጣሁት ይመልስለታለሁ። ባይዘቤ ምሳሌ መሆን ማለት ምንድን ነው? እግዚአብሔር አብን ፐርፌክትሊ እየገለጠ ነው ለማለት ነው። በቃ በአጭር መልስ ይሄ ነው። ፐርፌክትሊ ሬፕሬዘንት አብን ቢካዝ በቃ ነጸብራቅ ነው ማለት ነው። እሱን ኢየሱስን አየ ማለት አብን አየ ማለት ነው። እሱም ራሱ ኢየሱስ ተናግሯል። እኔን ያየ አብን አየ ስለሚል ማለት ነው። ያን ማለት ነው። ያ ምሳሌ ነው ሲል ለዛ ነጸብራቅ ነው ማለት ነው። ኢየሱስን አየ አብን አየ። ያው ኢየሱስ ቪዚብል ማኒፌስቴሽን ኦፍ ጋድ ስለሆነ ማለት ነው። ልክ ነሽ፣ እውነት ነው። እሱ በሁሉም ነገር ያንጸባርቃል አብን ማለት ነው። አሁን እንደ ኢየሱስም ስላለ ነው እኔን ያየ አብን አየ ስለሚል ብሏል። እሱንም ማለት ግን የፍጥረታት ሁሉ በኩር የሚለው ነገር ከመፈጠር እና ከመፍጠር ጋር ዲፈረንስ የለውም ማለት አንድ አካል ተፈጣሪ አንድ አካል ፈጣሪ አያደርግም ሀሳቡ። ጥያቄ እስቲ ወይ ታነቢዋለሽ? ቆላሴስ 1:14 ወይም ከፍ ብለሽ 15 መጀመርን ትችያለሽ። እሺ ምንድን ነው ጥያቄ? እዛ ጋር ቁጥር 15 ላይ ስለ ኢየሱስ ነው የሚገልጸው ከላይ ጀምሮ ማለት ነው ሀሳቡና 15 ላይ የማይታየው አምላክ አምሳል ብሎ ኢየሱስን ይገልጻል። ቀጥሎ ደግሞ የፍጥረታት ሁሉ በኩር ነው ይላል እና የፍጥረታት ሁሉ በኩር ማለት ከተፈጠሩት መካከል የመጀመሪያ እንደማለት ነው። ሀሳቡን ስንወስድ አይደለም የግሪኩን ቃል ይህንን ስነ የግሪኩ ቃል ላይ መሄድ አለብን። የግሪኩ ቃል ምን ማለት ነው? ፈርስት ቦርን የሚለው የግሪኩ ቃል ፕሮስቶኮኒዮስ መሰለ የሚለው ሉተራን ማን ነው? ይቅርታ ስሙ ጆናታን ዩን ሄልፕ ሚ ውጣት ምን ማለት ነው? ኢዝ ላይክ ሃይስት ራንክ ወር ደግሞ አውቶሪቲን ወር ስልጣንን ማመልከቻ ነው። ከሁሉ በላይ መሆኑን ማሳያ ነው። ይቅርታ እንግሊዝኛው ከሁሉ በላይ ከፍጥረት ሁሉ አባብ መሆኑን ሱፔሪየር መሆኑን ማሳያ ነው። ከፍ ያለ መሆኑን ማለት ነው። ትርጉሙ ይህ ነው። የግሪክ ቃሉን ስናይ የትርጉሙ ከዛ አንጻር ነው የተጻፈው እንጂ የተፈጠረ መሆኑን ማሳያ አይደለም። እንደሱ ካልን ዮሐንስ 1:1 ኮንትራዲክት ያደርጋል። ገብቷል ማለት እንዴት ነው ከፍ ለማድረግ እሱን? እሺ አሁን እኔ ፈርስት ቦርን ሲባል ኦር ደግሞ በኩር ሲባል ሁልጊዜ ምንን ያሳያል አይደል? የበኩር ልጅ ሁልጊዜ የመጀመሪያነቱን ሱፔሪየርነቱን አያሳይም? ልክ አንተ ታላቅ ወንድም ቢኖርህ ታላቅ ወንድም ከታናሽ ወንድም ሞር ሱፔሪየር ነው አይደለ? በቃ እንደዛ ማለት ነው። ዘ ፈርስት ቦርን ሲልህ ወር ደግሞ በኩር ነው ሲለ ከፍጥረት ሁሉ የሚለውን ቃልም ስለተጠቀመ እሱ ከስልጣኑ ወር ደግሞ በሁሉ ነገሩ የበላይ ነው ለማለት ነው። ሂዝ መጀመሪያ ነው
ከሱ በላይ የሆነ የለም የሚለውን ነገር ለማሳየት ነው። ከኮንቴክስቱ ስንረዳ ማለት ነው። ከዛ አንድ ቃሉን ብቻ ሳይሆን መተርጎም ያለብን ምን እያወራ ነው፣ ኮንቴክስቱ ሁላ ምን ያወራል። ከዛው ላይ ዝቅ ብለህ ስታይ እኮ ዓለም ሁሉ በእርሱ ተጋጥማለች ይላል አይደለ? ሁሉ ለእርሱ ተፈጠረ፣ ለእርሱ ተፈጠረች። ያው ከምንድን ነው እንደውም ሄደን ማንበብ እንችላለን እኮ ምን ይላል መሰለ? እርሱ የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩ ዙፋናትን ቢሆኑ ጌትነትንም አለቅነትንም ወይም ስልጣናትን በሰማይና በምድር ያሉትን ሁሉ በእርሱ ተፈጥረዋልና። በእሱ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረታት ሁሉ በፊት በኩር ነውና ሁሉ በእርሱና ለእርሱ ተፈጥሯል። ቁጥር 16 መልሱን ይመልሳል አይደል? ቁጥር 16 ሁሉ ነገር በእርሱ ተፈጥሯል ይላል። ስለዚህ ሊፈጠር አይችልም ማለት ነው። እሱ ፈጣሪ ከሆነ እሱ ተፈጣሪ መሆን አይችልም። እሺ፣ እዚህ ጋር አሁን ጥያቄ የሚያጭር ነገር አለ ማለት አሁን አንብቦታል። ከፍጥረታት ሁሉ የሚለው ቃል ማለት ኢየሱስ መለኮታዊ ባህሪነት ካለው ከፍጥረታት ጋር ኮምፔር ማድረጉ ማነጻጸሩ ወይም እሱን በኩር ብሎ መግለጽ ምን አስፈለገው? ጀስት የነበረ ነገር ከሆነ ከተፈጠሩት ፍጥረታት ጋር ለምን ያነጻጽረዋል መጽሐፉ? የበላይነቱን ለማሳየት ነው። የበላይነቱን ለማሳየት ነው። ለምሳሌ እስራኤል በኩር ልጅ ተብላለች አይደለ? በአገር ደረጃ በህዝብ ደረጃ ምን ለማሳየት ነው? ራንኳን ማሳያ ነው አይደለ? ከሌሎቹ በምትበልጥበት መንገዱ ከፍ አድርጎ ለማሳየት ነው አይደለ? ለምሳሌ ዳዊትም በኩር ተብሏል አይደለ? መዝሙረ ዳዊት ላይ 89 ወር 90 ላይ እሱ ግን ታናሽ ነበረ፣ ከወንድሞቹ ታናሽ ነበረ። በምንድን ነው ታዲያ የመጀመሪያ ልጅ የተባለው ስትባል የእሱን ራንክ ማሳያ ነው ማለት ነው። ከፍታውን በተሰጠው ቅባት፣ በተሰጠው ስልጣን፣ በተሰጠው ንግስና ሊሆን ይችላል። ምክንያቱ የተለያየ ነገር ሊሆን ይችላል። ግን የበላይነትን ማሳያ ነው ነው በመጽሐፍ ቅዱስ ፍቺ አውድ መሰረት ስንሄድ ከምንም ጋር ያወዳሉ። እስራኤልም በኩር ተብላለች፣ ለዛ ዳዊትም በኩር ተብሏል። ግን ምንድነው አንተ መፍታት ያለም ከምን አለ ለምንድን ነው? እሺ የኔ ጥያቄ ግን ማለት በደንብ ግልጽ እንዲሆን ስለዚህ ስልጣንን መሆኑን አይተሃል ማለት ነው አይደለ? መፈጠሩን ሳይሆን የሚያሳየው ስልጣኑና የእሱን ሀየር ስታተስ ማሳያ ነው ነው ፖይንቱ እዛ ጋር ነው። ለምን ከፍጥረት ጋር ተወዳደረ የሚለውን ነገር ማተር ያደረገ ይመስለኛል። ሀሳቡን እንደዛ ነው የሚመስለኝ ሳይ ማለት ኦልሬዲ እኔም ክርስቲያን በነገራችን ላይ ያው ጥያቄ ስለሚያጭርብኝ መፍታት እፈልጋለሁ ለራሴ ማለት ነው። አይ ለምሳሌ ኢየሱስ ክርስቶስም እኮ እንደኛ ሰው ነበር ይላል። ስለዚህ እግዚአብሔር እሱ ዝቅ ያለ ነው ማለት ነው። ሁሉ ነገር በእሱን የተፈጠረው ብለህ ታምናለህ? ሁሉ ነገር በዚህኛው ጥቅስ መሰረት በአሁኑ ባለው ጥቅስ መሰረት ሁሉ ነገር የተፈጠረው በእሱ ነው ብለህ ታምናለህ? ሀሳቡ በእሱና ለእሱ ይላል አይደል እንዴ? ያ ማለት ያን ነገር እንዲያከናውን የሰጠው አካል እንዳለ ይሰማኛል። ያን የስራ ድርሻ ወይም ያን መብት ማለት ነው። ግን እኮ ሁሉ በሱ በኩል የተፈጠረዋል። የተፈጠረ ነገር ምድር ላይ የተፈጠረ ነገር በሙሉ አይደል? ሁሉ ከተባለ አንድም ሳይቀር ማለት ነው። አንድም ሳይቀር በእሱ ነው የተፈጠረው። በእርሱ በኩልም ብለህ ልትወስደው ትችላለህ። በእርሱ በኩል የተፈጠረው በእሱ በኩል ነው የሚለው። በእርሱ በኩል ስላለ እሱ አልተፈጠረም ማለት ነው። ሁሉ ነገር የተፈጠረው በእርሱ በኩል ነው ከተባለ እሱ አልተፈጠረም እያለ ተዋረዱን ካየነው ከፍጥረታት በኩር መሆኑን ይገልጻል መጽሐፉ። ከዛ ደግሞ ሁሉም ነገር ደግሞ በሱ በኩል በሱ መስመር ማለፉን ይገልጻል። ማለት እሱ ፈጠረው እያለ አይደለም፣ በሱ በኩል ነው እያለ ያለው። እኮ ሁሉ ነገር የተፈጠረው በእርሱ በኩል ከተፈጠረ እሱ ያልተፈጠረ መሆን አለበታ። ፈጥሮ ፈጠረበት ካላልክ መስጠቀር ማለት ነው። ዳሚንስ እንደዛማ ከሆነ ደግሞ ምን ይሆናል መሰለ? አየህ መጀመሪያ በእርሱ ያልተፈጠረ ነገር አለ ወደ ማለት እንመጣለን። ግን ሁሉ ነገር የተፈጠረ ነገር አየህ፣ ሁሉ ነገር የተፈጠረው
በእርሱ በኩል ነው ከተባለ ደን እሱ ያልተፈጠረ ነው እየተባለ ነው በሌላ አማርኛ። እስቲ እሺ ቁጥሩን ስለማላውቀው በቃሌ ሌላ ጥቅስ ለዚህ ነገር የሚያረጋግጥ ይዤ ልምጣ። እኔ ያው ተጨማሪ ጥያቄ ስላለኝ ክብረት አለ ሳሁን አቀጥለን የሆነ አይመቸኝ። እሺ እንትን እኔ ድምፅ አለ እዚህ ጋር ግን እሺ ድምፅ አለ እኔ ጋር እና ግን እንትን ልላችሁ እችላለሁ ተራ ምናምን እየሰጠው ማን ነው ጥያቄ ያለው ወይም የሆነ ሀሳብ ማንሳት የሚፈልግ ሰው ካለ ቀጥሉ። እንትን ድሬ ያለ እሺ ከአንድ ሰው ጋር ይቀጥለው። ጆናታን አለ። ኦኬ ጥሩ ጆናታንም ገብቷል። አይ ቲንክ አልጨረሰም መሰለኝ፣ ቅድም ብዙ ጊዜ ነው የወጣው። ይቀጥል ጆናታን። እሺ ቀጥሉ። ቤቱ ርዕስ ነው የቀጠላችሁት? አይ ቲንክ ብዙ ነገሮች ተነስተዋል። የቤቱን ርዕስም አንስታችሁ ማውራት ትችላላችሁ። ግን ብዙ ያወራ ነው አይገስ የኢየሱስ እግዚአብሔር መሆን ምናምን ላይ ነው። እዛ ላይ መቀጠል ከፈለገ ጆናታን አለ። እየወጣሁ በጣም እንትን አድርጎኛል። ኔትወርክም ነው ኔትወርክም ትንሽ እያስቸገረኝ ነበረ። አሁን ተመልሻለሁ። ስ ከተስተካከለ እሺ መቀጠል ትችላላችሁ። ኢየሱስ እግዚአብሔር ነው ወይ የሚለው ላይ ድሬም አለ አውሩ። እሺ ማውራት የሚፈልግ ሰው ካለ እሱ ጋር ልወራ ይችላል። ጆናታን እንዳለ እኮ ተቀብለውን ነበረ። ኢየሱስ እግዚአብሔር ነው የሚለውን አምነው ነበረ። አሁን እንትና እዩ እግዚአብሔር መሆኑን አምናለሁ አለ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ የሚለውን ሲል አዎ እንዲህ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ከዛው ከተቀበለ አለቀ ማለት እኮ ነው። ምን እንደሆነ ያልተግባባው ነው አልገባኝ። ምክንያቱም አብም እግዚአብሔር ነው ብሏል፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው ብሏል። ምናልባት ካልሰማችሁ ምን ምስል አምላክነቱን ልክ የፊልጵስዩስ ያለውን ሲተረጉም አምላክነቱን ትቶታል ነው የእሱ ሀሳብ። ከዘላለም ጀምሮ አምላክ ነው የሚለውን ነገር ይቀበላል። ወልድ አምላክ ነው ብሎ ያምናል። ከዛ በኋላ ግን ከኢንካርኔሽን በኋላ ፖስት እና ፕሪ ኢንካርኔሽን ምናምን ብለው እንትን ይሉታል፣ ይከፋፍሉታል። ይሄ ኬኖቲክ ክርስቶሎጂን ስለሚቀበል ማለት ነው። እና አምላክ ነበረ፣ ከዛ አምላክነትን ተወ ነው ኢንካርኔት ሲያደርግ የእነሱ ሀሳብ። እስቲ ጆናታን እዚህ ጋር ጆናታን የማቴዎስ ወንጌል ምዕራፍ 28 እኮ ከተዋህዶ በኋላ ነው አይደለ? ከኢንካርኔሽን በኋላ ነው። እና እዛ ቦታ ነው እግዚአብሔር ነው ብሎ ከተቀበለ ሌላ እኛ እኮ ከዚህ የበለጠ የምናምነው ለእግዚአብሔር ነው የምንለው በዛ ከማቴዎስ ወንጌልን እሱ እግዚአብሔር ነው ብሎ ያምናል። እዛ ቦታ ላይ የሆነ ሰዓት ላይ ነው ማለት የማይቀበለው ማለት ነው። ማቴዎስ ወንጌል ላይ ከተቀበልክ ማንን ነው? እዩን ነው? እዩ ወረደ እንዴ? ወይስ እኔን መስሎህ ከሆነ ማለት እኔ ከኢንካርኔሽን በኋላ እኔ ብላስፈሚ ብዬ ነው የማስበው ያንተን ማለት ነው። ምክንያቱም የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአምላክ ስም በአምላክ ባልሆነ አካል ስም እና በሆነ ኃይል ስም ይጠመቁ ብለው ይላሉ ብለህ ታምናለህ? ያ ብላስፈሚ ነው። ምክንያቱም በእኩልነት የተቀመጡት አብ፣ ወልድ፣ መንፈስ ቅዱስ የተባሉት አካላት በእኩልነት በእነሱ ስም እንድንጠመቅ ነው የታዘዝነው። ኦኬ
እግዚአብሔር ባልሆነ አካል ስም ልንጠመቅ አንችልም። ይሄ ብላስፌሚ ነው። ይሄ ያስፈርድብኝ ነበር እኮ ድሮ ጊዜ። እሺ ያንተን ፖይንት ግን አላገኘሁትም። ክርስቶስ ድምፅ እንዳይረብሻችሁ እንጂ ትንሽ ኢየሱስ አምላክ ነበረ ከዘላለም ጀምሮ ብለህ ታምናለህ ወይስ እንዴት ነው? አዎ ስለሱ ብዙ አልተነገረንም፣ ግን ከዘላለም ስለነበረው ይሄ ከእግዚአብሔር ጋር ከአብ ጋር ቃል የተባለው ነገር እንዴት ሪሌሽንሺፑ አልተነገረንም። የእግዚአብሔር ቃል ብዙ ጊዜ የምንሰማው ዓለም የፈጠረበት ዓለማትን የፈጠረበት ምናምን በሚለው ነው እንጂ ማን ነው ሎጎስ የሚባለው ሌላ አካል ሌላ ሁለተኛ እግዚአብሔር ነው እንዴ የተደበቀ ብላን ምናምን እንትን ብዙ መጽሐፍ ቅዱስ አይፈቅድልንም። እነዚህ ነገሮች በኋላ ሲስተማቲክ ቴዎሎጂ ነው እና በሮምም ኢምፓየር ኢንፎርስ የተደረጉ ናቸው ብዬ አምናለሁ። ግን መጽሐፍ ቅዱስን ስትሪክትሊ ከተቀበልን ኢየሱስ ፕሪኤግዚስተንስ አለው ሎጎስ በሚባል ማንነት እና ምንነት ፈጣሪም እንደነበረ ይናገራል። ሁሉም በእርሱ እንደተፈጠረ ምናምን ይናገራል መጽሐፍ። ከዛ ውጪ ብዙ ልንናገር አንችልም። በጣም የምናውቀው ትንቢትም ሆነ ሐዋርያት የነገሩን ሰው ስለሆነው ኢየሱስ ነው። መጽሐፍ ቅዱስ የሚናገረው ስለ ናዝሬቱ ኢየሱስ ነው ብዬ አምናለሁ። ይሄ የማያደራድር እና ሌሎች ነገሮች የገቡት ቅድምም ስናገር እንግዲህ ካሰማኝ ጆናታን ያው የኢየሱስን ጌትነት የሚቃወመው ብዙ ጊዜ ዓለም በሁለት ፎርም ነው። አንደኛው በጌታ አይደለም ክሊርሊ ምናምን በቃ ምንም እንትን ቀጥታ ይነግራል። ሁለተኛው ደግሞ ይሄ ሰው የሆነውን ኢየሱስን ከጌትነቱ ሊነጥል ይሞክራል። ይሄ አደገኛ የምለው እሱ እና ሁለተኛው በክርስትና ዓለም በተለይ ከ4ኛው ክፍለ ዘመን በኋላ እሱ ነው የተንሰራፋው እላለሁ እና ብዙ ስለ ሎጎስ ተንትኛ አላወራም፣ ግን እንዳለ ምናምን እቀበላለሁ የመጽሐፍ ስለሚል ያ ነው። ጆናታን ሰምተኸኝ? ግን መጽሐፍ ቅዱስ እኮ ያው ስለ ሎጎስ ተርኮልን ነው የጀመረው አይደለ? አሁን ለምሳሌ ዮሐንስ ወንጌሉ ሲጽፍ ሎጎስ ማን ነው የሚለውን ነገር አስቀምጦልናል። ከማን ጋር ነበር? እንደውም ሁለተኛ አካል ነው ወይስ አምላክ ሳይሆን ሁለተኛ አምላክ ሳይሆን ሁለተኛ አካል እንደሆነ እዛው ላይ ይናገራል። ማለትም ከእግዚአብሔር ዘንድ ነበረ ብሎ ሲናገር ከእግዚአብሔር ዘንድ ያለ አካል አለ፣ እግዚአብሔር የተባለ አካል አለ፣ እሱ ዘንድ ያለ ደግሞ ሌላ አካል አለ የሚለውን ነገር አሳይቶ ያለ አካል ከሆነ እሱና ፊልጵስዩስ 2 አካላዊ አጻጻፍ ነው ያለው። በተለይ ዮሐንስ 1 ላይ ያለው አካል ነገር አድርጎ እርሱ የሚል ነው። ምክንያቱም እሱ ነው ስጋ የሆነው ወደሚል እየተንደረደረ ነው እና እርሱ ነው ወደ እግዚአብሔር ነበረ ይላል። በእግዚአብሔር ዘንድ ያስኬድ ይችላል። ወደ ፕሮስ ይላል። አንዳንዴ ፕሮስቶንቲዮን የሚሉት ፐርቴይኒንግ ቱ ጋድ ምናምን ተብለው የተፈቱበት ቃላት አሉ። ስለ እግዚአብሔር የሆነ ወይም እግዚአብሔር የያዘው ቃል ትንቢት ነው። ይሄ የዩኒቴሪያን አካሄድም ልተረጉሞ ትችላለ። ግን እኔ ሎጎስ እርሱ ተብሎ ስጋ ሊሆን ያለው ሎጎስን ያወራው ብዬ ዮሐንስ አንዳንድን እወስዳለሁ። ከበድ ያለ እንትን ነው። ግን ሌሎች ወንጌሎች አለመናገራቸው ብዙ ቦታ መጽሐፍ ቅዱስ ላይ ስለ ኢየሱስ ፕሪኤግዚስተንስ ፎከስ አለመሰጠቱ አትሊስት የመዳን መሰረት አይደለም፣ የወንጌል መሰረት አይደለም። እሱ ጠለቅ ተብሎ የሚታደግበት ትምህርት ነው። ይህን ካላመንክ አትድንም የሚለው ይሄ ኢምፓየር ወለድ ክርስትና ምለዋል አሁን ያለው ማለት ነው። እሱ እንጂ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ላይ እኮ እውነተኛው የመዳን ወንጌል የትኛው እንደሆነ ተናግሯል አይደለም? የላከው ወይም የተላከውን ኢየሱስ ክርስቶስን ማመን፣ እግዚአብሔር አብ እውነተኛ አምላክ እንደሆነ ማመን የሚለው ነገር ይሄ የዘላለም ሕይወትን የምናገኝበት ነው። ክርስቶሎጂ ከዘላለም ሕይወት ጋር ስል ከኢተርናል ላይፍ ጋር በደንብ የሚገናኝ ነገር አለው። ክርስቶሎጂን ካነሳ የክርስቶስን አምላክነት ሰውኑ መምጣቱን መላኩን ማናምን ከሆነ ድነታችን አጠራጣሪ ውስጥ ነው። ኢየሱስ ሙሉ ለሙሉ የነዚህ ሲስተማቲክ ቴዎሎጂውንም
5ኛው ክፍለ ዘመን አካባቢ የተጠናቀቀውን ዶክትሪን መቀበል አለበት ለመዳን ነው የምትለኝ አንተ? አይ ሲስተማታይዝድ በተደረገው ሁኔታ አይደለም፣ ግን ኮር ኮንሴፕት ኦፍ ክርስቲያኒቲ ክርስቶስ ላይ ያተኮረ ነው። ክርስቶስ ሴንትሪክ ነው ብለን እናገራለን። ሰው የሆነው ላይ ነው የሚለው። ግን ሰው የሆነው ብቻ አይደለም። አሁን ለምሳሌ ኢየሱስ ክርስቶስ ምን ብሎ ነው ደቀ መዛሙርቱን የጠየቃቸው? የሰው ልጅ ማን ይሉታል ብሎ ሲጠይቃቸው ጴጥሮስ ምን ብሎ ነው የመለሰለት? አንተ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት። ስለዚህ ምን አላለው? እግዚአብሔር ነህ አላለው። የሚገርመው ነገር የሕያው የእግዚአብሔር ልጅ ነህ ማለት ባይዘው አምላክ ነህ ማለት ነው። እሱ ሲስተማቲክ ቴዎሎጂ ነው። አንተ አሁን በጣም ጥሩ አንተ ነህ የምትለው እሱን ነው የምልህ። አሁን ሰማው የእግዚአብሔር ልጅ ማለት የባህሪ ኢሰንስ ሼር የሚያደርግ ልጅ ነው የሚለው እናንተ አሁን መጽሐፍ ቅዱስ ውስጥ እንዳለ አይነት ነው ኦልሞስት ሳብኮንሽስሊ የምታስቡት። እና ይሄ ግን ሲስተማቲክ ቴዎሎጂ ነው። የእግዚአብሔር ልጅ እነሱ ሲሉ ክርስቶስ ንጉስ፣ የእግዚአብሔር ልጅ የተባለው የእግዚአብሔር ወራሽ መንግስቱን የሚያወርሰው የሚሰጠው ማለት ነው። ውረስ ሲባል ነው የእግዚአብሔር ልጅ ማለት ሰው ነው። የእግዚአብሔር ልጅ ኢሰንስ ሼር ያደርጋል። የሰው ልጅ ሰው ነው፣ የአንበሳ ልጅ አንበሳ ነው፣ የእግዚአብሔር ልጅ ደግሞ እግዚአብሔር ነው የሚለው ሲስተማቲክም ካልነው እንግዲህ ወደዛ ካስጠጋን በጣም ግን በኋላ የመጣ ነው። ይሄ የመዳን መሰረት ሊሆን አይችልም በጭራሽ። እንደዛ በጣም የተለየ አገላለጥ ነበር አይደለም። አሁን ምንድነው ኢየሱስ ክርስቶስም የተናገረው መጽሐፍ ቅዱስንም ኮንቴክስቱ ይወስናል። ኮንቴክስቹዋል ኢንተርፕሬት ማድረግ አለብን። አንድን ክፍል ኢንተርፕሬት ስናደርገው ማለት ነው። አንደኛ ከትራዲሽናቸው አንጻርም ልንተረጉመው እንችላለን። ልጅነት የሚለውን ትራዲሽን አይሁዳውያን በምን ሁኔታ ይጠቀሙት ነበረ። ሁለተኛ ደግሞ ኮንቴክስቱ ምን ለመናገር ፈልጎ ነው የሚለውን ነገር በጣም ወሳኝ ናቸው። ተደራሲያኑ እነማን ናቸው? የተደራሲያኑ ባህል ወይም ደግሞ ትራዲሽን ምንድን ነበር? ከዛ በኋላ ደግሞ ኮንቴክስቱ ራሱ ስለምን እያወራ ነው የሚለውን ነገር በጣም ወሳኝነት አለው። ለምሳሌ አይሁዳውያን ትራዲሽን ጋር ስንመጣ የእግዚአብሔር ልጅ የሚለውን አምላክነት ጋር የሚወሰድ ነው። ለምሳሌ ሉቃስ ወንጌል ምዕራፍ 22 ካልተሳሳትኩኝ ወደ ቁጥር 7 አካባቢ 71 አካባቢ ላይ አንተ የሕያው የእግዚአብሔር ልጅ ነህን ብለው ሲጠይቁት አይሁዳውያን የመለሰላቸው መልስ አዎ ነው፣ ወይም ደግሞ እናንተ ብላችኋል፣ ልክ ናችሁ ብሎ ሪኮግኒሽን ሲሰጣቸው እንመለከታለን። ከዛ በኋላ ምንድን ነው ያሉት? እንደውም ብላስፌሚ ነው ብሎ ነው ወደ እንትን ያወጡት። አኪዩዝ የተደረገበትም አንደኛ እርሱ ሰው ሆኖ ሳለ እንዴት እኔ እግዚአብሔር ልጅ ነኝ ብሎ ይናገራል ብለው ሲከሱት እንመለከታለን። እሱ እኔና አብ አንድ ነን ያለበት ላይ ነው። በእርግጥ የእግዚአብሔር ልጅ ነኝ ማለት እዛ ላይ ይናገራሉ። የእግዚአብሔር ልጅ ነኝ ብሎ ሲናገር በቃ ይስድንቃልን ተናገረ፣ ተሳደብክ ያሉበት ቦታ አለ እና የእሱ ልጅነት እኔ ልጅ ነኝ ብሎ ሲናገር አይሁዳውያን የሚረዱትበት መንገድ አምላክ ነኝ እያለ እንደሆነ መረዳት አለብን። እና ለዛ ነው ይሄ ኢየሱስ ክርስቶስ ማን ነው የሚለው ነገር በጣም ወሳኝነት አለው ለክርስትና ሃይማኖት ብዬ አስባለሁ። እንደዛ አሁን ኢየሱስ እግዚአብሔር ነው የሚል ቢሆን ኖሮ የመዳን መሰረት መጽሐፍ ቅዱስ ወንጌላት በጣም ማተኮር ነበረባቸው እሱ ላይ። እኔ ደግሞ የማየው ግን አተኩሯል እኮ ባይዘው ክብረት ሰው ላይ ነው ያተኮሩት በጣም። ኢየሱስ አሁን ለምሳሌ ሰው መሆኑ ላይ ራሱ ጥያቄ የተነሳው እግዚአብሔር ነው የሚለው ነገር ስለተነሳ ነው እንጂ አሁን ኢየሱስ የሉቃስ በተለይ ከነዚህ ከዮሐንስ ውጭ ያሉት ከዮሐንስ ወንጌል ውጭ ያሉትን ወንጌላት ብታይ ተወለደ፣ መጣ፣ የእግዚአብሔር ባሪያ እንደዚህ ምንም በቃ ሰው ነው የሚናገሩት። እግዚአብሔር መሆኑን እንድናውቅ ቢሆን ኖሮ ይሄ ኮንፊውዥን እንዳይፈጥርብን ብለው እሱ እኮ እግዚአብሔር ነው መጸለይ ሲጸልይ ራሱ እግዚአብሔር ሆኖ እንዴት ይጸልያል የሚለውን ፈተውልን ሊያልፉ ይገባ ነበር። እነሱ ግን ሰው ነው ያወሩት። በእርግጥ ኢየሱስ ሁሉም ነገር አልተጻፈም ማለት በቃ የእግዚአብሔር ልጅ እንደሆነ ብቻ እንድታምኑ ነው ብለውን ዮሐንስ በተለይ ይላል። ትልቅ ነገር ነው። ኢየሱስም ራሱ ብዙ ነገር አለ ገና ልትሸከሙት ማትችሉት ምናምን ብሎ ነበረ። ስለዚህ እኔ መጽሐፍ ቅዱስ የተጻፈውን ብቻ ሳይሆን ገና የምናውቀው ለወደፊትም ደግሞ ከሞት በኋላ የምናውቀው ነገር ለምናል እያምናል። ማንገብ ድሬ ወረደ እንዴ? አይ ድሬን አስገብቼ እኔም ወሬ ቀጠልኩኝ። እሺ ኤኒዌይ አሁን ምን መሰለህ ጆናታን፣
እኔ በጣም ብዙ እንግዲህ ይህን ክርክራ ያለሁኝ ሌሎችም ሲያወሩት ምናምን እዚህም ቲክቶክ ላይ በጣም እንትን ብያለሁ። በአጭሩ ኢየሱስ ይሄ ራሱን ክዶ ሁሉን ትቶ ይከተለኝ የሚለውን ትዕዛዝ እንዳናተኩርበት የተዘራ ዘር ነው። ለምንድን ነው ታዲያ? ጉባኤያት እኮ የእግዚአብሔር መንፈስ ነበረባቸው። እነሱ ያሉትን መቀበል አለብን እንዳንል እነሱ ባሉት መንገድ ነው እና ይሄ የተፈታው። እኔ አልቀበል። አንድ ክርስቲያን ጉባኤያትን አይቶ እንዴት እንደተካሄዱ ከሮም ኢምፓየር ጋር የነበረውን ቁርኝት ከዓለም መንግስት ጋር የነበረውን ቁርኝት አይቶ ትክክል ሆኑም አልሆኑም ጉባኤያቱ አንድ ክርስቲያን መቀበል አለበት ይቀበላልን ብያላ በትክክል ቢረዳው ህዝቡን አንድ ለማድረግ የሚጠቀሙበት መንገድ ምናምን ይሄ ጥያቄ እንዳይነሳ። ምክንያቱም ቤተክርስቲያን ውስጥ ኦነስት የሆነ ጥያቄ ቫልዩ አለው። አስተማሪዎች የሚኖሩትም ለዛ ነው። እነዛ ጥያቄዎች እንዳይነሱ ለህዝቡ ላለመከፋፈል ሲባል ሮም ኢምፓየር ብዙ ነገር አድርጓል። የእነሱም የሮም ኢምፓየር ክፍፍል ነው አሁንም ኢስትና ዌስት ተብሎ ያለው ራሱ። ከዛም ደግሞ ቢዛንታይንም ይሄ ኮንስታንቲኖፕልም ያለችው ኢስተርን ኦርቶዶክስ እና ይሄ የዓለም ነገር ነው ያለው፣ የቸርች አይደለም። ኢየሱስ ሁሉን ትታችሁ ራሱን ክዶ ሰው ይከተለኝ ያለው ትእዛዝና ስጋችን ጋር የምንታገለው ላይ እንዳናተኩር የአእምሮ ጨዋታ አድርገውብን ሄዱ ማለት ነው። ይሄ ትልቅ ሴራ ነው። እንግዲህ አንድ ሌላ ተሀድሶ ተነስቶ ይስተካከላል ብዬ አምናለሁ። እሺ አላቆምም። ቀጠልኩኝና እንዳለ ማስገባት ትክክል አይደለም። ጉባኤያትን እንዳለ በተለይ ናይሲያን ክሪድ ያው ሂስቶሪሲቲውን በተመለከት በጣም የሚደንቅ ነው። ክርስትና በዛ ውስጥ ማለፉ በጣም የሚደንቅ እንደሆነ ነው የምንመለከተው። ታሪክ የሚነግርን ወይም የዘገበልን ክርስትና ምን አይነት ተግዳሮት ኖሮበት እንኳን ያን ሁሉ ተግዳሮት ተቋቁሞ ማለፉ። ምክንያቱም ሁሉም ፓወር ያለው ትክክለኛውን ሄትሮዶክስ በሆነው ወይ ላይ ወይም ደግሞ ይሄ ሄሬቲክ የሆነውን ነገር ይዘው በሚያልፉ ሰዎች እና ባለስልጣናት ላይ ወደቀበት ጊዜ ቤተክርስቲያን በዛ ሁኔታ ውስጥ ባለችበት ጊዜ እውነተኛው የክርስቶስ ወንጌል እውነተኛው የእግዚአብሔር እውነት የተገለጠበት ኃይል አውጥቶ ወይም በእግዚአብሔር እርዳታ በመንፈስ ቅዱስ ኃይል አውጥቶ እስካሁን እንደተስፋፋ እንመለከታለን። ግን የዛኔ በጣም ተግዳሮቶች ነበሩት። ኢቭን ክርስትናው ላይ ነው እንጂ ተግዳሮት ኢንፍሉዌንስ ያለው ክርስትናው እንትኑ ላይ ኢንፍሉዌንስ አላደረገም። ኢቭን ቅድም ያነሳው ነገር አለ ነገር ያለው ይሄ ራሱ ኢየሱስ ክርስቶስ የተናገረው አለ። ይቺ የዘላለም ሕይወት ናት ያለው ስለ ክርስቶስ ማወቅ ስለ አብ ማወቅ ይሄ ግዴታችን ነው። የዘላለም ሕይወት በዛ ውስጥ ስላለ ማለት ነው። ወንጌላት ላይ አሁን ለምሳሌ ስትናገር ነበረ እና ለምሳሌ የማርክ ስቱዋርትስን መጽሐፍ አይተው ከሆነ ፎር ፖርትሬትስ ዋን ጂሰስ የሚል አንድ መጽሐፍ አለው። በጣም ታዋቂ መጽሐፍ ነው እና አራቱ ጎስፕሎች አሉ፣ አራት ወንጌል አለ፣ አራት የወንጌል ጸሐፊያን አሉ፣ ግን አንድ ወንጌል ነው ያለው። አራቱ የወንጌል ጸሐፊያን የጻፉበት ወይ በተለያየ ሁኔታ ነው ክርስቶስን የገለጹበት ሁኔታ በተለያየ ሁኔታ ገልጸውታል። ለምሳሌ ባርተርማን ሚስኮቲንግ መጽሐፉ ላይ እሱን አምኗል። የሆነ ደስ የሚል ሀሳብ ያስቀመጠበታል። ያው ክርስቶስ ሚስኮት ተደርጓል ብሎ ነው እሱ አርጊው የሚያደርጉ። ግን አራት የጎስፕል ራይተርስ በተለያየ ሁኔታ አስቀምጠውታል። እንደውም የሆነ ኢሜጅ ይጠቀማል። ለምሳሌ ማቴዎስ ወንጌል የሰውን ፊት የያዘ የኤንሸንት የሆነ ስዕል ነው። ምንድነው ፒክቶግራፍ ነበር የሚያስቀምጠው እና ለምሳሌ ማቴዎስ በሰው ምስል የተቀረጸ ነገር አለው። ማርቆስ ደግሞ በአንበሳ ቅርጽ ያለው ነገር አለ። ሉቃስ በበሬ፣ ዮሐንስ ደግሞ በአይገል ወር ደግሞ ምንድነው በአሞራ መልክ። እነዚህ በአራት አይነት ፖርትሬቶች አስቀምጠውታል ጸሐፊያኖቹ። እና አሁን ለምሳሌ ማቴዎስ ላይ ያለውን አይነት በሱ ሴንስ ሳይሆን ግን በሱ ሴንስ ሳይሆን ጸሐፊያኖቹ ያተኮሩበትን ሁኔታ ፎከስ ኤሪያቸውን ለማሳየት ነው። ማቴዎስ አሁን ለምሳሌ ሂውማኒቲው ላይ በጣም ፎከስ አድርጎ ጽፏል። ከመጀመሪያውም ከምግብም ጀምረ ስንመለከት እንዴት እንደተወለደ ሂውማኒቲው ላይ ነው ፎከስ አድርጎ ሲናገር የምትመለከተው። ይቅርታ ከእንትን ካለ ማቴዎስ እና ሉቃስ እኮ የማርቆስ ናቸው እና አንድ ኪው ሶርስ የተባለ ነገር እና ተመሳሳይ ናቸው። ያው በትንሽ ሪፖርቱን ኦኬ ወጥተሃል። እኔም በቃ ልውጣ።
እሺ አሁን እንኳን መቆየት አልችልም። ክብረት ይሰማል አላችሁ? ምን ሆናችሁ ነው? ትሰሚያለሽ? ከአንቺ አይደለም ከእነሱ ነው፣ ወጥተው ነው። መጣ እያልኩኝ አለሁ። አልጨረስሽም? በውስጥ ልጻፍልሽ። ክብረትን ጭመቂ ውስጥ ሁሌን አንቺን እንደፈራሽ ነው። ክብረት ደግሞ በጣም ይሸሻል ትያለሽ። ፖለቲካ ስሪ እንደ ክብረት። እስቲ በዜዱ ተጨመቅ። ዛሬ እየተደወለበት ነው። ይፈራኛል። ይሰማል እንዴ? አይበቃም። ሀኑና በዜድ ድምፅ ይሰማል? ትሰማላ? ኦርቶዶክስ ናግባ። ኦኬ ይቅርታ፣ በጣም ድንገት አስወጣኝና እንትን ተመልሼ ገብቼ አይ በትክክል ጨርስ ብዬ ነው። እሱም ወጣ። ኦኬ እሺ፣ ቴንኪዩ። በቃ የተወያያችሁትን ሁሉ እኔ መውጣት አለብኝ። እናንተ ያው ሜሮን አለች፣ እይሹም ገብቷል። እሱን ጭመቁት። ሜሮን እና እነሱ አሉ። ሌላ ቀን ትጨምቁኛላችሁ ማለት ነው። ክብረት ግን ዜዱ ለምን ትፈራታለህ? አዎ ተደውሎብኛል ምናምን ብዬ ነው የምወጣው። እሷ ገና ድምፅ አስታሰብ። አይ አብስር ለቀልድ ነው። አብስር ያው ቤተኛ ስለሆንክ የትም አጠፋም አንተ። ገብቶኛል። እሺ በቃ ቀጥሉ። ደህና ደሩ፣ ደህና ዋሉ በያላችሁበት። እሺ ደህና ደር አንተ። በቃ ከሜሮን ጋር ቀጥሉ። ዜዱ ሜሮን ሰላም ብያለሁ። እንዴት ነሽ? አለው አልሐምዱሊላህ። በቃ ከዜዱ ጋር ቀጥሉ። እሺ ዜዱ ነይ ተመለሽ። ጥያቄ ካለ ትጠይቅ፣ አለሳ ወይ እኔ እጠይቃለሁኝ ወይ ደግሞ እንደዛ አድርገን አንድ ሁለት ጥያቄ እንትን በል፣ ሌሎች እንትን እስኪሉ ጥያቄ አለች ዜድ ክርስትና ላይ አላት። ቆይ ዜዱ የት ሄድሽ? የማዳም ቤት ታውቂያለሽ? ሜቢ ማዳም ጠርቶ ኦርቶዶክስ ኤአይ ናግባ። እስቲ ምንድን ያልከው? በኢየሱስ ክርስቶስ አምናቸው የዘላለም ሕይወት። እኛ በኢየሱስ አናምንም እንዴ? በነቢይነት እኮ እናምናለን። ካላመንን ያው ከእስልምና የምንወጣ አውሪ እንጂ ዜዶ የሚዩት እኮ ነሽ። ሜሮን ጋር ቀጥሎ ጥያቄ ካለሽ ጠይቅኝ ያለች ከሌለን ጥያቄ በጠይቅ ይችላል። ሰቤዚ ከሆነች ወይኔ ልጠይቅ ወይ ጠይቅ። ስንት የሚጠይቅ ነገር እያለ እሺ ትጠየቅ ያለሽ ወይስ ትጠይቅኛለሽ? እኔ ችግር የለውም ግን ጥያቄ አንዳንድ ጥያቄዎች አሉ። በቤት ረሳርታችኋል። ኢየሱስ የሙሴ አይሁድ አምላክ። አይ እኔ ያላወራሁኝም ግን እሺ ችግር የለውም። ምንድን ነው ሪሊ ጥያቄው? ኢየሱስ የሙሴ የአይሁድ አምላክ ነው ጥያቄ? አዎ ኢየሱስ ክርስቶስ የሁሉም አምላክ ነው። ኢየሱስ የአይሁድ አምላክ ነው። የሁሉም ካልኩኝ የሁሉም ነው። የአይሁድም የሙሴም እሺ የአይሁድ አምላካቸው ነው። የአይሁድም አምላክ ሆነ። እሺ እናንተ አምላካችን የምትሉት ለእኔ አባቴ ነው አላችሁ አይደለ? ዮሐንስ ላይ ኢየሱስ። አዎ ልክ ነው።
እናንተ አምላካችን አይሁዶችን ነው አይደለ እንደዛ ያላቸው። እናንተ አምላካችን የምትሉት ለእኔ አባቴ ነው እያለ ነበር። አዎ ሰው ምንድነው ችግሩ እዛ ጋር? አይሁዶች ማን ነው አምላካችን የሚሉት? አዎ እየነገራቸው ያለው እግዚአብሔርን ሙሉ ለሙሉ እየገለጠላቸው ነው። እዛ እግዚአብሔር ልጅ እንዳለው እየነገራቸው ነው። እዛ ጋር አባቴ ነው እያላቸው እኮ ስለ አንዱ እግዚአብሔር ነው እሱም እኮ እያወራ ያለው አይደል? ስለ አብ። ስለዚህ እዚያ ጋር እናንተ እኮ የአይሁድ አምላክ ኢየሱስ ከሆነ ለምንድን ነው እዛ ጋር አምላካችሁ አይደለም የሚል ነገር ይሰጣል? ኦኬ ጥሩ። እዛ ጋር ስለምን እያወራ ነው? ስለ አምላክነት ነው እያወራ ያለው ኦር ደግሞ ራሱን እየገለጠ ነው የሚለውን ጥያቄ ነው። እዛ ጋር ምንድን ነው ኮንቴክስቱ? ምን ብለውት ነው እናንተ አምላካችን የምትሉት የኔ አባቴ ነው ሲላቸው ምን ተነስቶ ነው የሚለውን ነገር ማየት ግድ ይላል። ግን ይህ ማለት እሱ አምላክ አይደለም የሚለውን ነገር አያስይዝም እያልኩሽ ነው። ከምን አንጻር ነው ያንን የተናገረው ነው? አምላክ ሆነ እኔ አምላካችሁ እኮ አላለም። እናንተ አምላካችን የምትሉት ለእኔ አባቴ ነው ሲል ስለ አምላክ እያወራ ነው። ስለ እነሱ አምላክ ነው። የእሱ አባት የእነሱ አምላክ ነው እንጂ ራሱ የእነሱ የአይሁዶች አምላክ አይደለም። አዎ ለምሳሌ እኛ በፕሮግረስ እኮ እየገለጣቸው እግዚአብሔር ስለ ራሱ ሞር እየገለጠላቸው ነው ማለት ነው። ማለት ምንድን ነው? አይሁዳውያን በዛ ጊዜ የሚያናግራቸው ሰዎች ሙሉ ለሙሉ የእግዚአብሔር መገለጥ ስላልነበራቸው እየገለጠላቸው ነው። እኔ ልጁ ነኝ፣ የምታመልኩት አምላክ ልጁ ነኝ እያላቸው ነው። እዛ ጋር ያንን ነው የተናገረው። ለምሳሌ ፎር ኤግዛምፕል እኔ አንቺን ሳዋራሽ ችግር የለውም። እኔ አንቺን ባዋራሽ እና ሄ ዜድ እኔ እህት አለኝ ብልሽ ወንድም የለኝም ማለት ነው? የጠየቅሽኝ አንቺ እህት አለሽ እንዴ? ኦር ደግሞ ማናታችን ስለ እህቴ ናት አልኩሽ። እህቴ ናት ስላልኩሽ ወንድም የለኝም ኦር ደግሞ ሌሎች እህቶች የሉኝም ማለት ነው? አይደለም አይደል? ሞር እየነገርኩሽ ነው ስለ ራሴ እህት እንዳለኝ። ሌላውን ነገር ግን አልነገርኩሽም። በጠየቅሽኝ መልክ እየመለስኩልሽ ነው ማለት ነው። እህት አለኝ ስልሽ ወንድም የለኝም ማለት አይደለም። በጠየቅሽ መሰረት ያ እህት አለኝ አልኩሽ ማለት ነው። እንደዛ ቢሆን ግልጽ ነው አይደለ? ለምሳሌ አንድ ስለ ራስሽ አንድ ነገር ብትጠየቂ ሁሉን ነገር አትናገሪ ማለት ይሄ ዜድ አድሬስ ሽት ነው ስትባይ አድሬሴ ይሄ ነው እንጂ የምትይው እኔ እኮ የኖርኩበት ከተማ እንዲህ ነው ያደግኩት አትይም። በቃ የተጠየቅሽውን ነገር በዛ ሰዓት ትመልሻለሽ። እሱም ኢየሱስ ያደረገው ምንድን ነው? እነሱ በጠየቁት መልስ እነሱ ሊረዱት የፈለገውን ነገር በዛ ሰዓት እያስረዳቸው ነው ነው። ያ ማለት እሱ አምላክ አይደለም ማለት አይደለም። ለምን ብዙ ጊዜ አምላካችሁ የምትሉት አባቴ ነው ካላቸው በኋላ እሺ አስረጅሽ ምንድን ነው መረዳትሽ ብዬ ነው። እስቲ አስቀምጭ መረዳትሽ። እሱ ማን ነው ኢየሱስ እንደዛ ማለት እኮ ራሱን ከአምላክ ነጥሎ ነው እየተነገረ ያለው አይደለ? እኔ ራሴን ባከብር ክብሬ ከንቱ ነው አላቸው። የሚያከብር ቆይ ጥቅስ ላምርልሽ እና እዛው ላይ ቆመሽ አስረጅኝ። ምን አለ? በእውነቱ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን ብለው ጠየቁት። ነቢያትም ሞቱ፣ ራስህን ማንን ታደርጋለህ አሉት። ኢየሱስም መለሰ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እያለ ያለው የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። እሱ ራሱን ከአምላክ ነጥሎ አምላክና ኢየሱስ አንድ እንዳልሆነ የተናገረ ነው። የሚያከብረኝ እናንተ አምላካችን የምትሉት ለእኔ አባቴ ነው እያላችሁ ነው አይደለ? እንዳልኩሽ ነው አይሻ ላይ ያነበብሽ ያለሽው የተጠየቀው ጥያቄ አለ። አንተ ጥያቄያቸው ምንድን ነው? አንተ አምላክ ነህ አምላክ አይደለህም አይደለም ጥያቄያቸው አይደል? ምንድን ነው ጥያቄያቸው ነው? ጥያቄያቸው ምንድነው? አንተ ከአባታችን ትበልጣለህ ወይ ነው። ስለዚህ እሱ እያላቸው ያለው እንደውም ልንገራችሁ ሞር ስለ እናንተ ስለምታመልኩት አምላክ ብላችሁ ስለምታመልኩት እንደውም ልንገራችሁ እያላቸው ነው። ከዚህ የጠየቁት ጥያቄ አለ እዛ ጋር እሱን ነው እየመለሰ ያለው። ስለማን ነው እየነገራችሁ ያለው ኢየሱስ? ኦኬ ስለ አንዱ ፈጣሪ ስለሚያውቁት ስለ ያህዌ እኮ የአንዱ ፈጣሪ ማን ነው? ስለማን ነው እየነገራችሁ ያለው?
እኮ እነዚህ አይሁድ ባይዘው እኮ እየገለጠላቸው ነው እግዚአብሔርን። ሙሉ ለሙሉ እግዚአብሔርን እነሱ አምላክ ብለው የያዙትን አምላክ እየገለጠላቸው ነው። ለምሳሌ እዛው ቦታ ላይ ሄደች ስታዩ እኮ አታውቁትም ይላችኋል። እንደዚህ የሚል ቃል አልተናገረም። እዛው የምታነቢ ከሆነ እናንተ አምላክ ብላችሁ የምትሉትን እንኳን አታውቁትም አላቸው ማለት ነው። ስለዚህ እግዚአብሔር ኢየሱስ ክርስቶስ እየገለጠላቸው ነው ሙሉ ለሙሉ እሱ ማን እንደሆነ የእግዚአብሔር ልጅ እንደሆነ። ይሄንን አያውቁም እነሱ። ይሄ ተደብቆባቸዋል፣ ወር ደግሞ አልተገለጠላቸውም። ስለዚህ ይሄንን እያሳያቸው ነው። የእግዚአብሔር ልጅ እንደሆነ እኮ ነው እየተናገረ ያለው እንጂ አምላክና ፈጣሪ ስለመሆኑ አይደለም። ታዲያ እኛ መጽሐፍ ቅዱስ ይክራል እንደ ዘላለማዊ አብ ልጅ እንደሆነ እኮ እኛ እንቀበላለን እኮ። እኛም እኮ እንደዛ ብለን ነው የምናምነው። እኛ የምናምነው ምንድን ነው? መለኮታዊ የአብ መለኮታዊ ባህሪ ሙሉ ለሙሉ ይጋራል ብለን እናምናለን። ስለዚህ ሴምቲንግ ቅድም ጆንሰን ሲል ነበረ የእግዚአብሔር ልጅ እኮ ማለት ራሱ እግዚአብሔር ነው እያለ ነበረ ሲመልስ ነበር። ነው ሴምቲንግ ነው። ልውል እግዚአብሔር ልጅ ነው ሲባል እንደዛ ካላልሽ ደግሞ ዮሐንስ አንዳንድ ኤክስፕሊሲትሊ ኢየሱስን አምላክ ብሎ ስላለው ቃልም እግዚአብሔር ነበር ስላለው ምንም ግራ የሚያጋባ ነገር የለውም። እና ተረዳሽበትን አከብራለሁ፣ ግን እንትን አይደለም። በነገራችን ላይ አይሁዶች ኢየሱስን አያመልኩም። ቢያመልኩ ኖሮ ኢየሱስ ሲጀመር ምንድን ነው ያሉት? ዮሐንስ 5:30 ላይ ለራሱ ያላቸውን ነገር እጅ መልሽልኝ። አታውቁትም ሲላቸው ምን እያላቸው ምንድን ነው የማያውቁት? እነሱ እናውቃለን፣ የእስራኤልን አምላክ እናውቃለን፣ አምላካችን ነው፣ የሙሴን ሕግ ተከታዮች ናቸው። ስለዚህ ለምንድን ነው አታውቁትም ያላቸው? ምንድን ነው ያላወቁት? እሷ ስለ አምላክነት እኮ እየነገራቸው አይደለም ሲጀመር። እንደውም አብ አንድ ነን ሲል ዮሐንስ ላይ አባቴን አታውቁትም ሲላቸው ምን እያላቸው ነው? አታውቁትም አላቸው። እነሱ ግን እናውቀዋለን ብለውን አይደለ ሲንቀሳቀሱ የነበሩት። ስለዚህ ኢየሱስ ደግሞ አታውቁትም ሲላቸው ምንድን ነው ያላወቁት ነው? ኖ ምንድን ነው የእሱን አምላክነት ነው ያላወቁት ነው የምትይው አንቺ? ፉል ሬቨሌሽን ሙሉ ራእዩ እግዚአብሔር ለሙሉ መገለጥ አልነበራቸውም ነው። ቆይ ታዲያ አታውቁትም ሲላቸው በምንድን ነው ስልሽ መመለስ አለብሻ። እና እኮ አይደለም ሲጀመር እኮ እሱን አሁን እሱን ማነው ኢየሱስን እኮ ሲያሳዱት ሊወግሩ ሲፈልጉ ምናምን ነበር። አንተ ጋኔን አለብህ፣ አንተ ደግሞ ምንድነው አንተ እንዳንተ ከዝሙት አልተወለደ ምናምን ሲሉት ነበር አይደለ? እሱ ደግሞ ለምንድን ነው እንደዚህ የምትሉት? ስለ አባቱ ነው እየነገራቸው ያለው በነገራችን ላይ እንጂ ስለ አባቱ ነገራቸው ማለት ደግሞ ነው። እሺ እሱ እያለ ያለው እኔን ካልተቀበላችሁ አውቃለሁ የምትሉትን አምላክ የእስራኤልን አምላክ አታውቁትም እያላቸው ነው በአውዱ መሰረት። ምክንያቱም እኔን ካልተቀበላችሁ እውነት አውቀዋለሁ የምትላችሁን አምላካችሁን አታውቁትም እያለ ነው። የላከውን መቀበል ነው እኮ እሱን መቀበል የላከውን መቀበል ነው አይደለ? እሺ ምን አልሽኝ? እሱ እሱ ኢየሱስን መቀበል የላከውን መቀበል። ምክንያቱም ኢየሱስን ከራሴ አንዳች ላደርግ አይቻለኝ ይላል። ንግግሬ ከራሴ አይደለም ከላከኝ ነው እንጂ ይላል። ትእዛዝም የተሰጠው ከአባቱ ነው። የእሱን ተቀበሉ ማለት የአባቱን ተቀበሉ ማለት ጥሩ። ኢየሱስን ተቀበሉ ማለት ምን ማለት ነው? በአንቺ ዴፊኒሽን ተቀበሉት ሲባል ምን ይመስላል? ያ መቀበል ኢየሱስን ያልተቀበለ እግዚአብሔርን አያውቅም እያላቸው ነው። አዎ ምን ይላል? እኔን ካላወቃችሁ አብን አታውቁም ሲላቸው ኢየሱስን መቀበል ማለት ምን ማለት ነው? እሺ ጎሄድ ኢየሱስን መቀበል ማለት እንደ መጽሐፉ እንደናንተ ኢየሱስን መቀበል አሁን ለምሳሌ ዮሐንስ 1:14 ላይ ልባቸው አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ ይላል። በእግዚአብሔር እመኑ ሲል እግዚአብሔር አምላክ እንደሆነ፣ በእኔ እመኑ ደግሞ ሲል ማነው ኢየሱስ ክርስቶስ እንደሆነ እግዚአብሔር ከሙታን እንዳስነሳው ምናምን እንደዚህ ነው የምታምኑት። እሱ ይዘው የመጣውን ትምህርት ነው የምትቀበሉት እንጂ እሱ አምላክ በእኔ የሚያምን በላከ የማመኑ ነው እንጂ በእኔ አይደለም እና ይላል አይደል? እሺ እሱን ማወቅ ማለት እግዚአብሔርን ማወቅ ማለት መጀመሪያውኑ እዛ ቶራታቸው ላይ የተጻፈውን ነገር ማመን ነው። አንድ ምን ተብሏል ቶራታቸው ላይ ስለ አይሁድ እያወራች ስለሆነ ማለት ነው።
ብዙ ትንቢት ተነግሯል አይደለ? ስለ መሲሁ የተነገሩ ትንቢቶች አሉ። እሱን ማመን አለባቸው። ለምሳሌ ኢሳያስ 9:6 ላይ ይሄ መሲህ የሚመጣው አምላክ እንደሆነ ነግሯቸዋል። ራሱ እንደሚመጣ ራሱ እንደሚያድናቸው ነግሯቸዋል። ይሄንን አለማመን ሰው አሁን ኢየሱስ ክርስቶስ ሲመጣ አንተን አንቀበልህም ሲሉት በቃ እናንተ እውነተኛውን እግዚአብሔር አታውቁም እያላቸው ነው። ምክንያቱም የተጻፈላችሁን ነቢያት የጻፉትን እንኳን አታምኑም እያለ እኮ ነው። ስለዚህ ኢየሱስን መቀበል ማለት ምንድን ነው? ስለሱ የተጻፈውንም ትንቢት ማመን ማለት ነው። ስለሱ የተጻፈውን ትንቢት ካመንሽ ደግሞ አምላክ መሆኑን ትቀበያለሽ ማለት ነው። አይሁድ ደግሞ ይሄንን አልተቀበለም። ምን አደርጉ? እሱን ቶታሊ ሪጀክት አደረጉ። እንደዛ አይደለም፣ አምላክ መሆኑን አይደለም። እሺ ኢሳያስ ወንድ ልጅ ተወልዶና የዘላለም አባት የሰላም አለቃ ተብሎ ይጠራል ሲባል ማለት ነው አምላክ ነው አይለውም የሚወለደው እዛ ላይ ኢሳያስ ላይ ሳትሄጂ ቆይ ዮሐንስ ላይ ምንድን ነው የሚለው? እሺ ኖ አይደለም፣ ራታቸው ላይ ተጽፎላቸዋል። አምላክ አይደለም አምላክ እንደሆነ መቀበል ነው ስላልሽ ማለት ነው። ስለ ትንቢቱ በኋላ እንሄዳለን፣ ችግር የለውም። ግን ለምሳሌ ኢየሱስ እኔና አብ አንድ ነን ሲል ምንድን ነው ያሉት አይሁዶች? አንተ ሰው ስትሆን እንዴት ራስን ከአምላክ ጋር ታስተካክላለህ አሉት አይደለ? ሊወግሩትን ፈለጉ እነሱ ማለት ነው። ምክንያቱም እኔና አብ አንድ ነን ሲል እነሱ በምንድን ነው የተረዱት? እሱ ባለው ደረጃ አይደለም። ከዛ እሱ ምን አላቸው መልሶ መጽሐፍ ሊሻር አይችልም እና እነዚህ እግዚአብሔር ቃል የመጣላቸው አማልክት አላቸው አለ። አማልክት አላቸው ማለት ነቢያት አምላክ ተብለዋል። የእግዚአብሔር ቃል የመጣላቸው እሱ በዛ ደረጃ ነው እንደዛ ብሎ የተናገረው። እነሱ ግን እኔና አብ አንድ ነን ሲል እንዴት ነው አንተ ሰው ስትሆን ራስን አምላክ ስለማድረግህ ብለው ከዛ ሊወግሩት ፈለጉ፣ ሊገድሉት ፈለጉ ማለት ነው። ሰው አንቺ በምትይው አይደለም ራሱን እሱን ማመን ይዞ የመጣውን ማመን እሱ ራሱ አምላክ እንደሆነ ማመን ነው የሚል ትምህርት የለም። ካለ ታሳይናለሽ። ያ አጌረት ምን እንደምትይ ገብቶኛል ግን